5 የተማሩ ዘመናዊና በታዋቂ ኤጀንሲ የተመረጡ ሴቶች በአንድ በኩል፣ በሌላ በኩል ደግሞ ለ9 ዓመታት በዝምታ ስታገለግል የነበረችው ሱዛን ሚለር። በቅንጦትና በሀብት በተሞላው ትልቁ ቤት ውስጥ አንዲት የ6 ዓመት ሕፃን ከዓለም ታዋቂና የተማሩ ሞግዚቶች መካከል አንዷን እንድትመርጥ እድል ይሰጣታል። አባቷ ዓለምን በገንዘብና በስልጣን ቢቆጣጠርም የልጁን ልብ ግን ሊገዛው አልቻለም። ሕፃኗ ኢላስ ማንም ያልጠበቀውን በሚሊዮን የሚቆጠር ደሞዝ ከሚከፈላቸው ባለሙያዎች ሳይሆን በቤት ውስጥ ዝቅ ተደርጋ የምትታየውንና ደጅ ላይ የምትቆመውን ምስኪኗን ሰራተኛ ለምን መረጠች? ለመሆኑ አንድን ሰው ቤተሰብ የሚያደርገው ምንድነው? ስኬትስ በትልቅ ቤት መለካት ይችላል ወይስ መብራቱ ሲጠፋ አብሮን በሚቆየው ሰው? የታሪክ በሀብትና በፍቅር መካከል ያለውን ልዩነት የሚያሳይ ድንቅ ትምህርት አለው። እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ከየት ሆናችሁ ይህን አስደናቂ ታሪክ እየተከታተላችሁ እንደሆነና እነዚህ ታሪኮች ምን ያህል ርቀት እንደሚጓዙ ማወቅ ስለምንፈልግ ያላችሁበትን ሀገር አለም የከተማችሁን ስምና ሰዓቱን ጻፉልን። አንዲት የደግነት ተግባር የሰውን ህይወት ትቀይራለች ብላችሁ የምታምኑ ከሆነ አሁኑኑ ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት አስተማሪ የሆኑ ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው ቆንጆ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። አሁን በቀጥታ ወደ ዛሬው ታሪካችን እንመለስ። አንዷን ምረጪ፣ እዚህ የመጡት ለዛ እኮ ነው። የዴቪድ ሪመንግተን ድምጽ ረጋ ያለ ነበር። 5 ሴቶች ጥቂት እርምጃዎችን ራቅ ብለው በመስመር ቆመዋል። እያንዳንዳቸው በንጽህና ለብሷል። እያንዳንዳቸው ፎልደር ይዘዋል። እያንዳንዳቸው ያንኑ ጨዋነት የተሞላበትን የሙያ ፈገግታ ተላብሰዋል። የመጡት ለአንድ አይነት የሥራ መደብ ነበር። የአንድ ቢሊዮነር የማደጎ ልጅ ለሆነችው ለኤሊስ ሪመንግተን ሞግዚት ለመሆን። ስራው ከፍተኛ ደሞዝ፣ በሚያምር ቤት ውስጥ የሚያምር ክፍልና ለአመታት ስራቸው ዋስትና ሊሰጥ የሚችል የወደፊት የድጋፍ ደብዳቤን የሚያስገኝ ነበር። እሺ ኤሊስ ቀጥይ፣ ምረጪ፣ ዴቪድ በድጋሚ በለስላሳ ድምጽ ተናገረ። ሁሉንም ልታናግራቸው ትችያለሽ፣ ከዚያም አንዷን ትመርጫለሽ። ኤሊስ ሴቶቹን ተመለከተች። አንዷ ፈገግታዋን አሰፋችና እጇን በትንሹ አወዛወዘች። ሌላኛዋ ደግሞ ረጅምነቷን ለመቀነስና ብዙም ላለማስፈራት ጉልበቷን በትንሹ አጠፋ አደረገች። ነገር ግን ኢላስ ራሷን በመነቅነቅ አልፈልግም አለች። ዴቪድ ዝቅ ብሎ ተመለከታት። አልፈልግም ማለት ምን ማለት ነው ኤሊስ? እነሱን መምረጥ አልፈልግም። ትንሽ ዝምታ ሰፈነ። ከሴቶቹ አንዷ በሞቀና ልምድ በታከለበት አገላለጽ እያየች ወደፊት ወጣች። ሰላም ኤሊስ አለች በለሰለሰ ድምጽ። ስሜ ሊንዳ ይባላል። ስዕል መሳል እንደምትወጂ ሰምቻለሁ። እኔም ስዕል መሳል እወዳለሁ። ምናልባት ቆይተሽ ስዕሎችን ልታሳይኝ ትችያለሽ። ኤሊስ ተመለከተቻት። ነገር ግን ፊቷ ላይ ምንም ለውጥ አልታየም። አይ አመሰግናለሁ። ሌላኛዋም ሴት የእቅዱ አንድ አካል ይመስል በተረጋጋ ሁኔታ ወደፊት ወጣች። ልክ እንዳንቺ 6 ዓመት ይሆናት አንዲት ትንሽ ልጅ ጠብቅ ነበር አለች። በየምሽቱ አብረን ታሪኮችን እናነባለን። ሳነብ በጣም የሚያስደንቁ ድምጾችን አወጣለሁ። ያንን ደግሞ እንደምትወጂው አልጠራጠርም። ኤሊስ በድጋሚ ራሷን ነቀነቀች። አይ መቤት፣ ሶስተኛዋ ሴት በደግነት ፈገግ ብላ እንዲህ አለች። ለምን ላፍታ አብረሽን አትቆሚም? እኛን ጥያቄዎች መጠየቅ ትችያለሽ፣ ከዚያ ተወስኛለሽ። ሴቶቹ ልጆችን እንዴት ማባበል እንደሚቻል እንደሚያውቁ ሰዎች በለሰለሰና በደግነት ድምጽ ተናገሩ። በኤሊስ ዙሪያ ትንሽ ግማሽ ክብ በመስራት ቀረብ አሉ። ከበር መግቢያው ላይ የቤቱ ሰራተኛ ሱዛን ሚለር የታጠፈ ጨርቅ በእጆቿ ይዛ በዝምታ ትከታተል ነበር። እሷ ወደፊት አልወጣችም። ይህ የእሷ ቦታ አልነበረም። ኤሊስ 5ቱን ሴቶች ተመለከተች። ከዚያም ዞር ብላ ፈቃድ ሳትጠይቅ ሁሉንም አልፋ ክፍሉን አቋረጠች። ከዚያም የመጨረሻዎቹን ጥቂት እርምጃዎች እየሮጠች ሄዳ ሱዛንን አቀፈቻት። እኔ እሷን መርጫለሁ አባዬ። ሱዛን ደነገጠች። ኤሊስ ልጄ፣ ሚስ ሱዛንን መርጫለሁ። ኤሊስ በድጋሚ አጥብቃ በመያዝ ተናገረች። ከጀርባዋ በክፍል ውስጥ ያለው አየር ተቀየረ። 5ቱ ሴቶች እርስ በርሳቸው ተያዩ። እናም በዚህ ጊዜ ፈገግታቸው እንደ ቀድሞ አልተመለሰም። ዴቪድ ቀስ እያለ ወደ እነሱ ተራመደ። ኢላስ፣ ሚስ ሚለር እኮ ከምርጫዎቹ አንዱ አይደለችም። ቢሆንም እሷን መርጫለሁ አለች ኢላስ አሁንም የሱዛንን እጅ አጥብቃ እንደያዘች። እሷ ምርጫዬ ናት። ከሴቶቹ አንዷ
ትንሽ ትንፋሽ አውጥታ በድጋሚ ወደፊት ወጣች። ነገር ግን በዚህ ጊዜ ፈገግቷ የተለየ ነበር። ኢላስ አለች በቀስታ። ሚስ ሱዛን በቤት ውስጥ ስራ በጣም ይበዛባታል። እሷ ታጸዳለች፣ ልብስ ታጥባለች፣ ምግብም ትሰራለች። የሙሉ ጊዜ ሞግዚት ለመሆን በቂ ጊዜ አይኖራትም። ሌላኛዋም ሴት ራሷን ነቀነቀች። ከዚያም ወደ ኢላስ በትንሹ ዘንበል ብላ ጠቃሚ ነገር እንደምታካፍል ሁሉ ለስለስ ባለ ድምፅ ተናገረች እና አንዳንዴ በማለት ጨመረች፣ እንደዚህ ባሉ ቤቶች ውስጥ የሚሰሩ ሰዎች ስራቸውን ለማቆየት ስለሚፈልጉ ለልጁ በጣም ቅርብ ለመሆን ይሞክራሉ። ያ ሁል ጊዜ ተገቢ አይደለም። ሶስተኛዋ ሴት ይበልጥ ቀርባ በለሰለሰ ድምፅ ጨመረች፣ ዛሬ ነው የተገናኘው ኢላስ፣ ስለዚህ አንወሻሽም። ነገር ግን በትልልቅ ቤቶች ውስጥ አንዳንዴ ሰራተኞች ቦታቸውን ይረሱና እንደ ቤተሰብ ለመሆን ይሞክራሉ። ያ ደግሞ ለልጅ ግራ የሚያጋባ ሊሆን ይችላል። ሁሉም አዋቂዎች ትክክል መስለው ለመታየት በሚፈልጉበት መንገድ በለሰለሰ በደግነትና በምክንያታዊነት ተናገሩ። ኢላስ ሳታቋርጣቸው አዳመጠች። ትንሿ እጇ በሱዛን እጅ ውስጥ ነበር። ከዚያም ኢላስ በጣም በረጋ መንፈስ ተናገረች፣ ያ እውነት አይደለም። ኢላስ ከአንደኛዋ ወደ ሌላኛዋ ሴት እየተመለከተች ተናገረች። አይኖቿ በጭራሽ የልጅ አይን የማይመስሉ ቁም ነገረኛ ነበሩ። ዛሬ ነው እዚህ የመጣችሁት አለች ኢላስ። ሚስ ሱዛንን ፈጽሞ አታውቋትም፣ እኔንም አታውቁኝም። ግን አሁን ስለሷ መጥፎ ነገሮችን እያወራችሁ ነው። ከሴቶቹ አንዷ በድጋሚ ፈገግ ለማለት ሞከረች። መጥፎ ነገር እያልን አይደለም ውዴ፣ እያስረዳንሽ ብቻ ነው። እያስመሰለች ነው ብላችኋል አለች ኤሊስ። ግን እሷ እያስመሰለች አይደለም። ማንም በማያይበት ጊዜ እንኳን ትንከባከበኛለች። ማንም አልተናገረም። ኢላስ ድምጿ አሁንም ግልጽ እንደሆነ ቀጠለች። ታምሜ በነበረበት ጊዜ ሌሊቱን በሙሉ ከኔ ጋር ስትጨነቅ አድራለች። ሌሊት ስፈራም ትመጣና ከኔ ጋር ትቀመጣለች። መተኛት ሲያቅተኝ ደህና እንደሆንኩ እንዲሰማኝ ጸጉሬን ታሻሸኛለች። ማንም ሳይነግራት ነው ያንን የምታደርገው። አምስቱን ሴቶች በድጋሚ ተመለከተች። እናንተ ዛሬ ነው የመጣችሁት አለች ኢላስ። ግን እሷ እያስመሰለች ነው፣ ቦታዋን እየረሳች ነው አላችኋት። ይህ ማለት እናንተ እውነቱን አትናገሩም ማለት ነው። የማታውቁት ሰው ላይ መጥፎ ነገር ካወራችሁ በኋላ እዚህ ስትሰሩ ምናልባት ስለኔም መጥፎ ነገር ትናገሩ ይሆናል፣ ወይም ደግሞ ስለ አባቴ እና ምናልባት ያኔም ስለ ብዙ ነገር ተዋሻላችሁ። ዴቪድ ሲያዳምጥ በደረቱ ውስጥ የሆነ ነገር ሲለወጥ ተሰማው። ኢላስ የሱዛንን እጅ አጥብቃ ይዛለች። የሚዋሽ ሞግዚት አልፈልግም አለች። እኔ የሚንከባከበኝ ነው የምፈልገው። ከሴቶቹ አንዷ አሁን በግልጽ ተቀይማ ቀጥ ብላ ቆመች። ሚስተር ረሚንግተን አለች፣ ልጁ የሙያ ድንበሮችን ለመረዳት ገና በጣም ትንሽ ናት። ኢላስ ተመለከተቻትና በለሰለሰ ድምፅ ግን ማን ደግ እንደሆነ መረዳት እችላለሁ አለች። ዴቪድ ለጥቂት ጊዜ አይኖቹን ጨፈነ። ከዚያም በድጋሚ ከፈታቸው። ሲናገር ድምፁ የረጋ ነበር፣ ግን ደግሞ ቁርጠኛ፣ መልሶ ቁጥጥርን የሚያረጋግጥ ሰው ድምፅ ነበር። ኢላስ አለ፣ ሚስ ሚለር የቤት ሰራተኛ ናት። እንደ ሞግዚትነት አልሰለጠነችም። ይህንን ስራ እሷ መውሰድ አትችልም። እዚህ ካመጣኋቸው 5 ሞግዚቶች አንዷን መምረጥ አለብሽ። ኢላስ የሱዛንን እጅ አልለቀቀችም። እኔ ከነሱ አልመርጥም አባዬ። ትመርጫለሽ፣ ዴቪድ መለሰ። እስከ ነገ ጠዋት ድረስ ጊዜ ሰጥሻለሁ። አንዷን ትመርጫለሽ። ኢላስ በቀስታ ራሷን ነቀነቀች። ነገር ግን ከሱዛን አራቀችም። አንድ ተጨማሪ ነገር ብቻ በለሰለሰ ድምፅ ተናገረች። እኔ አስቀድሜ አብሮኝ የቆየውን ሰው መርጫለሁ። ኢላስ አሁንም ከሱዛን ጎን በበሩ አጠገብ ቆማለች። ትንሿ ልጅ የአዋቂዋን ሴት ጣቶች አጥብቃ ይዛ ልክ ለአንድ ሰከንድ እንኳን ብትለቃቸው የሚለያያቸው ያለ ይመስል። ኢላስ አለ ዴቪድ በተቆጣጠረ ድምፅ፣ ወደ ፎቅ ውጪና ስለተናገርኩት ነገር አስቢበት። ነገ ጠዋት ከ5ቱ ሞግዚቶቹ አንዷን ትመርጫለሽ። ኢላስ ቀና ብላ ተመለከተችው። እኔ መርጫለሁ እያልኩ እኮ ነው አባዬ። አማራጭ ያልሆነን ሰው ነው የመረጥሽው፣ ዴቪድ መለሰ። እሷ አማራጭ ናት አለች ኢላስ። አንተ እንድትሆን ባትፈልግም እሷም ግን አማራጭ ናት። ዴቪድ በረጅሙ ተነፈሰ። ሚስ ሚለር ቀድሞውኑ በዚህ ቤት ውስጥ ስራ አላት። አንቺ ስላልሽ ብቻ የሥራ መደቧን ዝም ብላ መቀየር አትችልም። ኢላስ አይኗን ከሱ ላይ አላነሳችም። ለምን አትችልም?
ምክንያቱም ነገሮች የሚሰሩት በዚህ መንገድ አይደለም። ኢላስ ላፍታ ዝም አለች። አዋቂዎች ለሷ ትርጉም የማይሰጥ ነገር ሲናገሩ እንደምታደርገው በጥልቀት እያሰበች ነበር። በታመምኩ ጊዜ ግን እንደዛ ነበር የሆነው። የዴቪድ አይኖች በትንሹ ተንቀጠቀጡ። ኢላስ አሁንም የሱዛንን እጅ እንደያዘች ቀጠለች። ያን ሌሊት ከኔ ጋር እንድታድር ማንም አልነገራትም ነበር። በሙቀትና በፍርሃት ውስጥ በነበርኩበት ጊዜ ከኔ ጋር እንድትቀመጥ ማንም አላዘዛትም፣ ግን ቢሆንም አደረገችው። ስለዚህ ማለት ሰዎች ከፈለጉ አንዳንዴ የተለየ ስራን ለመስራት መምረጥ ይችላሉ ማለት ነው። ሱዛን አይኖቿን ዝቅ አደረገች። ኤሊስ ልጄ፣ ነገሩ ያን ያህል ቀላል አይደለም። ቀላል ነው አለች በለሰለሰ ድምፅ። በቃ አንቺ ትንከባከቢኛለሽ። ሞግዚት የሚያደርገው ያንን ነው አይደል? ዴቪድ ቁጥጥሩን እሱ ሊቆጣጠረው በማይችልበት ሁኔታ ውስጥ እየገባ እንደሆነ ተሰማው። ሁኔታውን ወደ መደበኛ ስርዓት ቀየረው። ነገ ጠዋት ሲል ደገመው። ወደ ታች መተሽ አንዷን ትመርጫለሽ። ይህ የመጨረሻ ውሳኔ ነው። ኢላስ አንዴ ራሷን ነቀነቀች። እሺ አባዬ፣ ወደ ታች እመጣለሁ። ነገር ግን አሁንም ሚስ ሱዛንን ነው የምመርጠው። ሱዛን የኤሊስን ትከሻ በቀስታ ነካች። ውዴ፣ አሁን ወደ ፎቁ ላይ መሄድ አለብሽ። ችግር ውስጥ ገብተሻል እንዴ? ኢላስ ጠየቀች። ሱዛን የውሸት ፈገግታን አሳየች። አይ ልጄ፣ የምሰራው ስራ ስላለብኝ ነው። ኢላስ በጥንቃቄ ተመለከተቻት። ልጆች አንድ አዋቂ ሰው እውነቱን እየተናገረ መሆኑን ለማወቅ በሚያደርጉበት መንገድ እያስመሰልሽ ነው አሉሽ አለች ኢላስ። እንደ ቤተሰብ ለመሆን እየሞከርሽ ነው እያሉ ነበር። የሱዛን ፊት አልተለወጠም፣ ነገር ግን በአይኖቿ ውስጥ የሆነ ነገር ተቀየረ። ሰዎች ብዙ ይላሉ ኢላስ ስትል በለሰለሰ ድምፅ መለሰች። አያውቁሽም፣ ገና አሁን መምጣታቸው ነው። ግን አስቀድመው ስላንቺ መጥፎ ነገር ተናገሩ። ይህ ማለት ሁሌም እውነትን አይናገሩም ማለት ነው። ሱዛን ለዛ መልስ አልሰጠችም። ኢላስ ወደሷ ትንሽ ጠጋለች። ምርጫዬን አልቀየርም እሺ አለች በትንሽ ግን በቁርጠኛ ድምፅ። አባቴ በድጋሚ እንድመርጥ ቢያደርገኝም እንኳን አሁንም አንቺን ነው የምመርጠው። ሱዛን ለረጅም ጊዜ ህፃኗን ዝቅ ብላ ተመለከተቻት። ከዚያም አይን ላይን ለመለማመድ ቀስ ብላ ተንበረከከች። ኢላስ አለች በለሰለሰ ድምፅ፣ አንዳንዴ በህይወት ውስጥ ማን አብሮሽ እንደሚቆይ አንቺ መምረጥ አትችም። አንዳንዴ ሌሎች ሰዎች ናቸው ያንን የሚወስኑት። ኢላስ ወዲያውኑ ራሷን ነቀነቀች። ያኔ እኔ በድጋሚ መምረጤን እቀጥላለሁ። የሱዛን አይኖች እንዳይፈስ በከለከለችው እንባ ተሞሉ። እጇን ዘርግታ የኤሊስን ጸጉር ደባበሰችው። አንቺ በጣም ግትር ትንሽ ልጅ ነሽ አለች። ኤሊስ ራሷን ነቀነቀች። አሁንም መቤት ከሳሎኑ ማዶ ዴቪድ ተመለከታቸው። እዚያ ቆሞ ለማዳመጥ አስቦ እንኳን አልነበረም። ነገር ግን ራሱን መሄድ የማይቻል ሆኖ አገኘው። ኢላስ ከሱዛን አጠገብ የምትቆምበት መንገድ፣ ትንሿ እጇ የሴቲቱን እጅጌ ለመያዝ የምትሞክርበትን መንገድ፣ ሱዛን በተፈጥሮ እጇን በኤሊስ ጀርባ ላይ የምታሳርፍበትን መንገድ ተመለከተ። ያ የተፈጥሮ የሚመስል ዝምተኛና ጠባቂነት ያለው ተግባር በጭራሽ የተለማመዱት አይመስልም ነበር። ዴቪድ ኢላስ የሱን እጅ በዚህ መንገድ የያዘችበትን የመጨረሻ ጊዜ ለማስታወስ ሞከረ፣ ግን አልቻለም። ሚስ ሚለር አለ በመጨረሻም። ሱዛን ወዲያውኑ ቆመችና ወደሱ ትንሽ ዞር አለች። አቤት ጌታዬ። ድምፁ መመሪያ ወደሚሰጥ አሰሪ ድምፅ ተመለሰ። እባክሽ የከሰዓት ስራሽን ጨርሺ እና ለአሁኑ ምን ሊፈጠር እንደሚችል ኤሊስን ግራ ላለማጋባት ሞክሪ። ሱዛን ማለት የፈለገውን ተረዳች። ልጅቷን አበረታቻት። ይህ ሊሆን እንደሚችል እንዳታምን አድርጊ። እሺ ጌታዬ አለች በቀስታ። ኢላስ ከአንዱ አዋቂ ወደ ሌላኛው አዋቂ ተመለከተችና እሷ ግራ እያጋባችኝ አይደለም አባዬ አለች። ዴቪድ ሴት ልጁን ተመለከተ። ኢላስ እሷ የቤት ሰራተኛ ናት። አውቃለሁ፣ እኔ ህፃን አይደለሁም። ታጸዳለች፣ ልብስ ታጥባለች፣ ወጥ ቤት ውስጥም እንደምትረዳ አውቃለሁ። ኢላስ ላፍታ ቆመችና ጨመረች። ግን ደግሞ ማንም ሳይነግራት እኔን እንደምትንከባከበኝም አውቃለሁ። ለዛ ነው እሷን የምመርጣት። ዴቪድ ወዲያውኑ መልስ አልሰጠም። ኢላስ አሁንም በጣም ቁም ነገረኛ በሆነ መንገድ ቀጠለች። ልክ በቀላሉ ለማይረዳ ሰው በጣም ጠቃሚ ነገር እንደምታስረዳ ይመሰለ። ሌሎቹ ሴቶች ደጎች ናቸው አለች ኤሊስ። ግን ሚስ ሱዛን እዚያው ቆማ እያለች ስለሷ መጥፎ ነገር አወሩ።
እያስመሰለች ነው፣ ቦታዋን እየረሳች ነው አሉ። ያ ደግሞ ጥሩ አይደለም አባዬ፣ እና ደግሞ እውነትም አይደለም። ቀና ብላ አባቷን ተመለከተች። በመጀመሪያ ቀን እውነት ያልሆኑ ነገሮችን መናገር ከቻሉ አለች ኢላስ፣ ያኔ በኋላም ስለኔም ሆነ ስላንተ እውነት ያልሆኑ ነገሮችን ይናገሩ ይሆናል። እኔ ደግሞ የምትዋሽ ሞግዚት አልፈልግም። ዴቪድ በድጋሚ ደረቱ ላይ የሆነ ነገር ሲለወጥ ተሰማው። ያው ቀደም ብሎ የተሰማው የማይመች ስሜት ነበር። ይህንን ሁኔታ እሱ የሚረዳው ምንም አይነት ህግ እየተከተለ እንዳልሆነ በሚሰማው አይነት ስሜት ነበር። ምርጫዬን አልቀይርም አለች ኢላስ ለመጨረሻ ጊዜ። ነገ ሰው እንድመርጥ ልታስገድደኝ ትችላለህ፣ ግን እኔ አሁንም ሁልጊዜም የምመርጠው ሚስ ሱዛንን ነው። በዚያ ምሽት የሬሚንግተን ቤት ከወትሮ በበለጠ ሰፊ ሆኖ ተሰማ። አንድ ቤት አንዲት ግድግዳ እንኳን ሳይነቃነቅ እንዴት ሊለወጥ እንደሚችል የሚገርም ነገር ነው። ያው ረጅም ኮሪደሮች፣ ያው ረጅም መስኮቶች፣ የእግር ኮቴን የሚውጣው ያው ለስላሳ ምንጣፍ። ሆኖም ግን ሁሉም ነገር የተለየ ይመስል ነበር። ልክ የማይታይ ነገር ቦታውን እንደቀየረ እና አሁን ምንም ነገር ቀድሞ ከነበረበት ቦታ የቆመ አይመስልም ነበር። ኤሊስ በቁርስ ክፍል ውስጥ ባለችው ትንሽ ጠረጴዛ ላይ ተቀምጣለች። እግሮቿ ከወለሉ በላይ በትንሹ ይወዛወዛሉ። እራቷም ብዙም አልተነካም። የቤቱ አስተዳዳሪ ወይዘሮ ጋርድነር የተጠበሰ ዶሮ፣ አረንጓዴ ባቄላ እና የተፈጨ ድንች አዘጋጅተው ነበር። ይህም ለማረጋጋት የታሰበ የምግብ አይነት ነበር፣ ሊገመት የሚችልና ለልጅ ተስማሚ የሆነ። ኢላስ ድንቹን በሹካዋ ትገፋዋለች። ትንሽ ተጨማሪ መብላት አለብሽ አለች ወይዘሮ ጋርድነር በለሰለሰ ድምጽ። በጣም አራበኝም ኤሊስ መለሰች። ከበሩ መግቢያ ላይ ሱዛን በዝምታ ትከታተል ነበር። የሳህን ጨርቅ በክንዷ ላይ ታጥፏል። በእራት ሰዓት እዚያ መቆም አልነበረባትም። ያ የስራው አካል አልነበረም። ነገር ግን ኤሊስ በምሳ ሰዓት ምን ያህል እንዳልበላች አስተውላ ነበር እና ውስጧ ያለው የሆነ ነገር ወጥ ቤት ውስጥ እንድትቆይ አልፈቀደላትም። ዴቪድ ካፍታ በኋላ ገባ። ሲገባም ከረቫቱን በትንሹ አላለው። ላለፉት 2 ሰዓታት በቢሮ ውስጥ ኩባንያዎችን፣ ከተሞችን፣ አንዳንዴም ሙሉ ኢንዱስትሪዎችን ሊቀይሩ በሚችሉ ትላልቅ ቁጥሮች ላይ በስልክ ስብሰባዎች አሳልፏል። በእነዚያ ንግግሮች ላይ እሱ ጎበዝ ነበር። እነዚያን ዓለማት በደንብ ይረዳቸዋል። ነገር ግን ኤሊስ በጠረጴዛው ላይ ተቀምጣ ትንሽ ሆና ዝም ብላ ስትመለከትና ሳትበላ ሲያይ ያው ያልተለመደ ምቾት ማጣት በድጋሚ ተሰማው። ምን ያህል በልታለች? ብዙም አይደለም ጌታዬ፣ ወይዘሮ ጋርድነር በጥንቃቄ መለሱ። ዴቪድ ወንበር ስቦ ከልጁ ፊት ለፊት ተቀመጠ። ኢላስ መብላት አለብሽ። አራበኝም አለች በድጋሚ። ለጥቂት ጊዜ አጠናት። ይህ ዛሬ ከሰዓት ስለሆነው ነገር ነው። ኢላስ ሳህኗ ላይ አቀረቀረችና ዝም አለች። ዴቪድ ትንሽ ወደ ኋላ ተደገፈ። በንግድ ዓለም ውስጥ ዝምታ እንደ መሳሪያ ያገለግላል። ከኢላስ ጋር ግን ዝምታ እንደ ግድግዳ ተሰማው። አለመብላት ውሳኔን አይለውጠውም አለ በረጋ መንፈስ። ኤሊስ ቀና ብላ ተመለከተችው። አይኖቿ የተቆጡ አልነበሩም፣ አያለቅሱም። ዝም ብለው የረጉ ነበሩ። አውቃለሁ፣ ታዲያ ለምን አትበይም? ኤሊስ ስለ ጥያቄው አሰበች። ሁል ጊዜ እንደምታደርገው በጥልቀት አሰበች። ምክንያቱም ሰዎች እኔን በማይሰሙኝ ጊዜ ሆዴ የተዘጋ ይመስለኛል። ወይዘሮ ጋርድነር የብር ዕቃዎቹን እያስተካከሉ መስለው ወዲያውኑ አቀረቀሩ። ዴቪድ ለዛ ምን እንደሚል አላወቀም። ኢላስ ሹኳን አንስታ ትንሽ ጎረሰች። ልክ በዚህ ሁኔታ ውስጥ እሷ ልትቆጣጠረው የምትችለው ብቸኛው ነገር መብላት አለመብላቷ፣ መተኛት አለመተኛቷ ወይም ሐሳቧን መቀየር አለመቀየሯን መሆኑን ተረዳች። ከራት በኋላ ኢላስ ገላዋን ለመታጠብ ወደ ፎቁ ሄደች። ሱዛን ሁል ጊዜ እንደምታደርገው በክንዷ ውሃውን ለካችሁ። ትንሽ ቅዝቃዜ፣ ከዚያም ትንሽ ሙቀት እየጨመረች ልክ እስከሚሆን ድረስ። ይህንን ማድረግ የለብሽም አለች ሱዛን በቀስታ ኤሊስ በገላ መታጠቢያው ጠርዝ ላይ ስታስቀምጣት። ከአዲሶቹ ሞግዚቶች አንዷ ነገ የገላ መታጠቢያ ስርዓትሽን ታደርጋለች። ኤሊስ ተመለከተቻት። ግን እኔ ነገ ከአዲሶቹ ሞግዚቶች አንዷንም አልፈልግም። ሱዛን በቀስታ ተነፈሰች። አባትሽ እነሱ ይበልጥ ተስማሚ እንደሆኑ ያስባል። ኤሊስ እግሮቿን ወደ ሞቀው ውሃ ውስጥ ከተተች። ተስማሚ ማለት ለሱ ትክክል መስለው ይታያሉ ማለት ነው። እኔን ይንከባከቡኛል ማለት ግን አይደለም። ሱዛን በመገረም ተመለከተቻት። እንደዚህ ለመናገር እኮ ገና በጣም ትንሽ ነሽ። ኢላስ በትንሹ ትከሻዋን ነቀነቀች።
አዋቂዎች ሲያወሩ አዳምጣለሁ። ዝም ብለው የማልረዳ ይመስላችኋል? ሱዛን ልትስቅ ብላ ነበር፣ ነገር ግን ፈገግታዋ ወዲያውኑ ጠፋ። ሚስ ሱዛን። አቤት ልጄ። ነገ አንቺን ብመርጥና አባዬ በድጋሚ አይቢል አሁንም አንቺ እዚህ ትኖሪያለሽ? የሱዛን እጆች የምታጥፈው ጨርቅ ላይ ቆሙ። እኔ እኮ እዚህ ነው የምሰራው አለች በጥንቃቄ። ስለዚህም አዎ እዚህ እኖራለሁ። አይ እሱን ማለቴ አይደለም። ማለቴ አሁንም ለኔ የምታደርጊውን ታደርጊያለሽ? አሁንም የኔ ትሆኛለሽ? ጥያቄው በጣም የረጋና በጥንቃቄ የቀረበ በመሆኑ ልክ በቀላሉ የሚሰበር ነገር በሱዛን እጅ ላይ እንደተቀመጠ ተሰማት። ሱዛን በተዘጋው የሽንት ቤት ክዳን ላይ ቀስ ብላ ተቀመጠች። በድንገት በጣም ደክሟት ነበር። ትንሿ ልጄ ከሞተች በኋላ ዳግመኛ የማንም ሆኜ አላውቅም አለች በለሰለሰ ድምፅ። ዝም ብዬ ሰራው እና ብዙ ነገሮችን ላለማስታወስ ሞከርኩ። ኤሊስ ጭንቅላቷን በሱዛን ክንድ ላይ በትንሹ አስደገፈች። የኔ መሆን ትችያለሽ አለች። እኔም ያንቺ መሆን ፈልጋለሁ። ሱዛን ላፍታ አይኖቿን ጨፈነች። ኢላስ አለች ድምጿ እየተናነቃት ቢሆንም ግን ተቆጣጠረችው። እንደኔ ያሉ ሰዎች እንዳንቺ ካሉ ሰዎች ጋር የመሆን እድል የላቸውም። ዓለም እንደዚህ ናት። ኢላስ ፊቷን አጨማደደች። ያ የዓለም መጥፎ ህግ ነው። አዎ አለች ሱዛን በቀስታ። አንዳንዴ እንደዛ ነው። ቆይቶ ኤሊስ አልጋ ላይ ስትሆን ዴቪድ ወደ ክፍሏ መጣ። ብዙውን ጊዜ መኝታ ሰዓትን እሱ አይዝም ነበር። ያ ሁል ጊዜ የሌላ ሰው ኃላፊነት ነበር። ነገር ግን ዛሬ ምሽት ክፍት በሩን በቀስታ ከማንኳኳቱ በፊት ላፍታ አየሩ ላይ ቆመ። ኤሊስ ቀድሞውኑ ብርድ ልብስ ውስጥ ነበረች። አሻንጉሊት ድቧን በክንዷ ስር ደብቃለች። ልግባ ሲል ጠየቀ። አዎ አለች ኤሊስ። ገባና ካልጋው አጠገብ ባለው ወንበር ላይ ተቀመጠ። ልክ የሌላ ሰው ቤትን እንደሚጎበኝ ሰው ትንሽ ባዕድ መስሎ ተሰማው። ብዙ እንዳልበላሽ ሰምቻለሁ አለ። በቂ በልቻለሁ ኤሊስ መለሰችለት። ላፍታ ዝም አሉ። ኢላስ ከአምስቱ ሞግዚቶች አንዷን እንድትመርጪ ለምን እንደምፈልግ ግን ይገባሻል? እነሱ ይሻላሉ ብለህ ስለምታስብ ነው አባዬ። የሰለጠኑ ናቸው ብዬ ስለማስብ ነው ዴቪድ መለሰላት። አንድ ልጅ በትክክል እንዴት ማሳደግ እንደሚቻል ያውቃሉ ብዬ አስባለሁ። ስርዓት፣ ትምህርት፣ ስነ ምግባር፣ እነዚህ ነገሮች ትልቅ ዋጋ አላቸው። ኢላስ በጥንቃቄ አዳመጠች። ሚስ ሱዛን ልጅን እንዴት መንከባከብ እንዳለባት ታውቃለች አለች ኢላስ። ያ ደግሞ ይለያል። እንዴት? ዴቪድ አፉን ከፈተና በድጋሚ ዘጋው። ግልጽ የሆነ የአዋቂ ማብራሪያን ፈለገ። ምክንያታዊና ጠንካራ የሆነ ነገር። ምክንያቱም እሷ ለቤቱ ነው የምትሰራው አለ በመጨረሻም። እሷ ለአንቺ አይደለም የምትሰራው። ኤሊስ ስለዛ ለረጅም ጊዜ አሰበችበት። ከዚያም በጣም በለሰለሰ ድምፅ ጠየቀች። ትኩሳት በነበረብኝ ጊዜ ለቤቱ ነው የምትሰራው ወይስ ለኔ? ዴቪድ ለዚህ መልስ አልሰጠም። ስፈራ ሌሊት ከኔ ጋር ስትቀመጥስ ለቤቱ ነበር የምትሰራው ወይስ ለኔ? ኢላስ ጠየቀች። ዴቪድ ሴት ልጁን ተመለከተ። በትክክል ተመለከታት እና እሷ አስቸጋሪ ለመሆን እየሞከረች እንዳልሆነ አየ። ለሷ ትርጉም የማይሰጥ የዓለም ህጎችን ለመረዳት እየሞከረች ነበር። አባዬ ነገም ቢሆን እኔ ምርጫዬን አልቀይርም። ጠዋት እንዳትገረም አሁኑኑ እንድታውቀው ፈልጌ ነው። ዴቪድ በዝምታ ተነፈሰ። በእኔ ዓለም ውስጥ አለ ውሳኔዎች የሚወሰኑት በጭንቅላት ነው ኢላስ፣ በልብ ብቻ በስሜት ብቻ አይደለም። ኢላስ ከብርድ ልብሷ ስር ሆና ራሷን ነቀነቀች። በእኔ ዓለም ግን አባዬ ስትታመም አብረው የሚቆዩ ሰዎች ናቸው ሊንከባከቡ የሚገባቸው። ዴቪድ ከዚያ በኋላ ለረጅም ጊዜ እዚያ ተቀመጠ። ሴት ልጁ ስትተኛ የሚመጣውን የዝግታ የትንፋሽ ድምጽ ሰማ። ኮሪደር ውስጥ ሱዛን በደረጃው አጠገብ ባለው ጥላ ውስጥ ቆማ ነበር። ሁሉንም ቃል ለመስማት የሚያስችል ቅርበት ባይኖራትም ጧት የሚጠበቀው ውሳኔ ከእንግዲህ ስለ ሞግዚት ብቻ እንዳልሆነ ለመረዳት የሚያስችል ቅርበት ግን ነበራት። በዚያ ትልቅና ውድ ቤት ውስጥ በእውነት የህፃኗ የሆነው ማን እንደሆነ የሚመለከት ነበር። ዴቪድ ረሚንግተን ከፀሐይ መውጣት በፊት ነቃ። ይህም ለሱ የተለመደ ነበር። ያልተለመደው ግን በደንብ አለመተኛቱ ነበር። በቢሮ ውስጥ ባለው ትልቅ መስኮት አጠገብ ቆመ። ከቤቱ በስተጀርባ ያለውን የቀዘቀዘውን በር ተመለከተ። ዛፎቹ ቅጠል አልባ ነበሩ። ቅርንጫፎቻቸው በክረምቱ ሰማይ ላይ የጠቆሩ ይመስላሉ። የሆነ ቦታ ራቅ ብሎ የበረዶ አካፋ መኪና በመንገዱ ላይ ይንቀሳቀሳል። የጧቱን ዝምታ የሚሰብር ድምጽ ነበር።
ዴቪድ ጥቁር ቡና በእጁ ይዞ ነበር፣ ነገር ግን መጠጣቱን ረስቶታል። ኤሊስ ባለፈው ምሽት የጠየቀችውን ጥያቄ ደጋግሞ ሲያስብ ነበር። ትኩሳት በነበረባት ጊዜ ሱዛን ለቤቱን የምትሰራው ወይስ ለኢላስ? ህይወቱን የገነባው በግልጽ ትርጓሜዎች ላይ ነበር። የሥራ መደቦችን፣ ደረጃዎችና ድንበሮች ዋጋ ነበራቸው። ሰዎች በየድርሻቸው ከቆዩ ሁሉም ነገር በትክክል ይሰራል። ነገር ግን ሰዎች ድንበር ሲያልፉ ነገሮች የተዘበራረቁና የማይገመቱ ለመቆጣጠርም አስቸጋሪ ይሆናሉ። ነገር ግን ህፃናት ደግሞ ድንበርን አይረዱም። እነሱ የሚረዱት አብሮ መሆንን ብቻ ነው። ወይዘሮ ጋርድነር የቢሮውን በር በቀስታ አንኳኩ። እንደምን አደሩ ጌታዬ፣ እጩዎቹ በድጋሚ መጥተዋል። በእርግጥም መጥተዋል። እድል ባለበት ቦታ ባለሙያዎች ሁልጊዜም ሰዓትን ያከብራሉ። ካፍታ በኋላ ወርዳለሁ አለ ዴቪድ። ወደ ዋናው ሳሎን ሲገባ 5ቱ ሴቶች ቀድሞውኑ እዚያ ነበሩ። በዚህ ጊዜ ተቀምጠዋል። ፎልደሮቻቸውን በቡና ጠረጴዛው ላይ በስርዓት አስቀምጠዋል። እሱ ሲገባ ሁሉም በአንድነት ቆሙ። እንደምን አደሩ ሚስተር ረሚንግተን አለች አንዷ። እንደምን አደራችሁ ሲል መለሰ። ተመልሰው ስለመጡ እናመሰግናለን። ይህ በጣም አስፈላጊ መሆኑን እንረዳለን አለች ያንን የባህር ኃይል ሰማያዊ ሸሚዝ የለበሰችው ሴት። አዎ ዴቪድ አሰበ። ግን እናንተ እንደምታስቡት ባለው ምክንያት አይደለም። ኤሊስ አሁን ትወርዳለች አለ። ፎቁ ላይ ሱዛን ጸጉሯን በቀስታ እያበጠረች ከመሸረቧ በፊት ለሁለት እኩል ቦታዎች እየከፈለች ኤሊስ በአልጋዋ ጠርዝ ላይ ተቀምጣ ነበር። በጣም አጥብቀሽ መስራት የለብሽም አለች ኤሊስ። በጣም ካላጠበቅኩት ለትምህርት ቤት እንደተስተካከለ አይቆይም ሱዛን መለሰች። መስተካከሉ ግድ አይሰጠኝም፣ ለኔ ግን ግድ ይሰጠኛል ሱዛን በቀስታ ተናገረች። ወደ ውጭ ዓለም ስትወጪ እንክብካቤ የሚደረግላት ቆንጅዬ ልጅ እንድትሆኚ ፈልጋለሁ። ኢላስ ላፍታ ዝም አለች። እንክብካቤ እኮ እየተደረገልኝ ነው። የሱዛን እጆች በኤሊስ ጸጉር ውስጥ ለአንድ ሰከንድ ቆሙ። ከዚያም መሰራታቸውን ቀጠሉ። ሚስ ሱዛን ኤሊስ ጠየቀች። አቤት ልጄ። በድጋሚ አንቺን ነው የምመርጠው እሺ? ሱዛን ላፍታ አይኖቿን ጨፈነች። ይህ እንደሚመጣ ታውቅ ነበር። ነገር ግን ጮክ ብሎ ሲነገር መስማት ደረቷን እንዲወጠር አደረገው። አባትሽ በጣም ሊቆጣ ይችላል። ኤሊስ በትንሹ ትከሻዋን ነቀነቀች። አይቆጣም፣ ገና አልሰማኝም እንጂ አይቆጣም። ሱዛን በዛ ፈገግ ልትል ምንም አልቀራትም። ገና አልሰማኝም? ወይ ጉድ! ልክ መስማት ውሎ አድሮ እንደሚመጣው እንደ ጸደይ ወቅት ያለ ነገር አድርጋው ነበር። እሱን ስታናገሪ በትህትና መሆን አለበት አለች ሱዛን። እሺ ግን መልሴን አልቀይርም። ሱዛን ሹሩባውን ጨርሳ ሪቫኑን በጥንቃቄ አሰረችው። ከዚያም ኤሊስን ፊት ለፊት እንዲተያዩ በቀስታ አዞረቻት። ቆይ ግን ለምን እንዲህ እርግጠኛ ሆንሽ? በቀስታ ጠየቀቻት። ኢላስ መልሱ በዓለም ላይ ቀላሉ ነገር እንደሆነ ሁሉ ተመለከተቻት። ምክንያቱም አንቺ አብረሽኝ ስለቆየሽ ነው። ሱዛን በደረቷ ውስጥ የሆነ ነገር በተመሳሳይ ጊዜ ሲሰበርና ሲጠገን ተሰማት። በታችኛው ፎቅ ኢላስ ወደ ክፍሉ ስትገባ ዴቪድ ከእሳት ማገዶ አጠገብ ቆሞ ነበር። ሱዛን እስከ ውስጥ አልገባችም። በበሩ አጠገብ ቆመች፣ ሁልጊዜም እንደምታደርገው። ቤተሰብ በሚቆምበት ሳይሆን ሰራተኞች በሚቆሙበት ቦታ ቆመች። ኢላስ ስትገባ 5ቱ ሴቶች በድጋሚ ፈገግ አሉ። እንደምን አደርሽ ኢላስ አለች አንዷ በደስታ። ትላንት ስለተነጋገርነው ነገር አሰብሽበት? አሁንም እቤት አለች ኢላስ በትህትና። ሌላኛዋ ሴት በትንሹ ወደፊት ዘንበል አለችና ለአንድ ደቂቃ መተሽ ከኛ ጋር መቀመጥ ትፈልጊያለሽ? ምናልባት ዛሬ እኛን የምትጠይቂው ጥያቄ ሊኖርሽ ይችላል። ኢላስ ራሷን ነቀነቀች። አይ እመቤት አመሰግናለሁ። ዴቪድ ሴት ልጁን ተመለከተ። ኢላስ ውሳኔሽን ወስነሻል? አዎ አባዬ። ክፍሉ ትንፋሹን ይዋጣ ይመስል ነበር። ዴቪድ ራሱን ነቀነቀ። እሺ ቀጥይ። ኢላስ ወደ 5ቱ ሴቶች አልተራመደችም። ወደ ተቃራኒው አቅጣጫ ዞር ብላ በቀጥታ ሱዛን ወደ ቆመችበት አመራች። ከዚያም እጇን ዘርግታ ልክ እንደ ትላንቱ የሱዛንን እጅ በድጋሚ ያዘች። እኔ ሚስ ሱዛንን እመርጣለሁ አለች። ትላንትም መርጫታለሁ፣ ዛሬም በድጋሚ እሷን ነው የምመርጠው። ከሴቶቹ አንዷ ትንሽ የመበሳጨት ትንፋሽ አወጣች። ሌላኛዋ ፈገግ ለማለት ሞክራ ሳይሳካላት ቀረ። ኢላስ አለች የባህር ኃይል ሰማያዊ ልብስ የለበሰችው ሴት። ድምጿ አሁንም የተቆጣጠረችው ቢሆንም ግን ይሰላ ነበር።
አሁን ይህንን ውሳኔ እየወሰንሽ ያለሽው በስሜት ላይ ተመስርተሽ ነው። ሞግዚት የተማረች የተደራጀችና በሙያው የሰለጠነች መሆን አለባት። አባትሽ የሚቻለውን ምርጥ እንክብካቤ ሊሰጥሽ እየሞከረ ነው። በትህትና አዳመጠች። ከዚያም እንዲህ አለች፣ ሚስ ሱዛን ከሁሉም በላይ ትንከባከበኛለች። ያ ሞግዚት ከመሆን ጋር አንድ አይደለም ኢላስ። ሴቲቱ አጥብቃ ተከራከረች። ኢላስ ላፍታ አሰበችበትና ጠየቀች፣ አንድ የሰው ልጅ ሲታመም፣ ሲፈራ፣ መተኛት ሲያቅተው እና ብቸኝነት ሲሰማው የሚንከባከበው ከሆነ ያንን ምን ብላችሁ ትጠሩታላችሁ? ማንም አልመለሰም። ኢላስ የሱዛንን እጅ አጥብቃ ያዘች። የፈለጋችሁትን ስራ ልትሉት ትችላላችሁ። እኔ ግን ዴቪድ ሴት ልጁን ተመለከተ እና በዚያ ቅስፈት ቀደም ሲል ራሱን እንዳያይ ያልፈቀደለትን ነገር ተረዳ። ኢላስ በ5 ሞግዚቶችና በአንድ ሰራተኛ መካከል አልነበረም የመረጠችው። እሷ እየመረጠች ያለችው በ5 እንግዳ ሰዎችና በቤት ውስጥ በፈራች ጊዜ ፈጽሞ ትታት በማታውቀው ብቸኛ ሰው መካከል ነበር። ኢላስ አለ በቀስታ፣ ይህ ትንሽ ውሳኔ አይደለም። አውቃለሁ አባዬ አለች ኢላስ። ይህ ውሳኔሽ መላውን ቤተሰብ ይነካል። መርሃ ግብሮቻችንን፣ ኃላፊነቶችን፣ ውሎችንም ይነካል። ኢላስ በመስማማት ራሷን ነቀነቀች። አውቃለሁ አባዬ። ዴቪድ በጥንቃቄ አጠና። እንግዲያውስ አንድ ነገር ንገሪኝ። ዛሬም በድጋሚ አይካልሽ ምን ልታደርጊ ነው? ኢላስ ያለምንም ማመንታት መለሰች። ያኔ ነገም በድጋሚ እሷን እመርጣለሁ። ይህን ካለች በኋላ በክፍል ውስጥ ለብዙ ሰከንዶች ማንም አልተናገረም። ረጅም ዝምታ ነበር። ነገር ግን የውይይቱን ቅርጽ የሚቀይር አይነት ዝምታ ነበር። 5ቱ ሴቶች ካሁን በኋላ ኢላስን በተረቶችና በትህትና ፈገግ ለማስባል እንደሚችሏት ልጅ አላዩአትም። ዴቪድን ተመለከቱት። ምክንያቱም ይህ ከእንግዲህ አንዲት ትንሽን ልጅ ስለማሳመን ብቻ አልነበረም። ዴቪድ ረሚንግተን እጆቹን ከፊት ለፊቱ አያይዞ ከእሳት ማገዶ አጠገብ በጣም ረክቶ ቆመ። ሙሉ የአዋቂነት ህይወቱን ውሳኔዎችን በፍጥነት በልበ ሙሉነትና ወደ ኋላ ሳይመለከት በመወሰን ያሳለፈው። ሰዎች በሱ በዚያ ባህሪው ላይ ይደገፉ ነበር። ባለሀብቶችም ያምኑት ነበር። ሰራተኞች ይፈሩትና ያከብሩት ነበር። ነገር ግን ይህ ውሳኔ እንደ ሌሎቹ አልተሰማውም። ሚስተር ረሚንግተን አለች የባህር ኃይል ሰማያዊ ልብስ የለበሰችው ሴት በጥንቃቄ። ምናልባት ላፍታ ለብቻችን ብንነጋገር ይሻላል። ዴቪድ ራሱን ነቀነቀ። ወይዘሮ ጋርድነር እባክሽን ኤሊስን ወደ ፎቁ ውሰጃት። ኤሊስ አልተንቀሳቀሰችም። የሱዛንን እጅ ይበልጥ አጥብቃ ያዘች። ለብቻዬ ወደ ፎቁ መሄድ እችላለሁ አለች ኢላስ። ግን ሚስ ሱዛን ከኔ ጋር ትመጣለች። ዴቪድም አይ ሊላት ምንም አልቀረውም ነበር። ችግሩ በትክክል ይሄው መሆኑን ሊናገር ምንም አልቀረውም። ሕፃኑ መመሪያ ሲሰጥ፣ ሰራተኛው በቤተሰብ ቦታ ሲቆም ድንበሮች ቀድሞውኑ መደብዘዝ ጀምረዋል። ነገር ግን በምትኩ እንዲህ አላት፣ 5 ደቂቃ። ከዚያም ሚስ ሚለር ተመልሳ ትወርዳለች። ኢላስ ረክታ ራሷን ነቀነቀችና ሱዛንን በድጋሚ ወደ ደረጃው መራቻት። 5ቱ ሴቶች ሲሄዱ ተመለከቷቸው። ከነሱ አንዷ ራሷን በትንሹ ነቀነቀች። ልንከላከል የምንሞክረው በትክክል እንዲህ ያለውን የድንበር ግራ መጋባት ነው አለች ኢላስ መስማት ወደማትችልበት ርቀት ስትደርስ በለሰለሰ ድምጽ። ዴቪድ ወደ እነሱ ዞረ። በትክክል ምን ማለታችሁ ነው? በዚህ ጊዜ የእንቁ ጌጥ ያደረገችው ሴት ተናገረች። በትላልቅ ቤተሰቦች ውስጥ የሚያድጉ ልጆች ብዙውን ጊዜ ከሰራተኞች ጋር ይጣበቃሉ። ይህ በጣም የተለመደ ነገር ነው። ነገር ግን ልጁ ሰራተኛዋን እንደ ወላጅ ያለ ስልጣን እንዳለው ማመን ከጀመረ ያ ጤናማ ያልሆነ ሊሆን ይችላል። ሌላኛዋም ሴት ጨመረች። ይህ ደግሞ የሥነ ምግባር ችግሮችን ይፈጥር ይችላል። ከባለቤቷ ውሳኔ ይልቅ የቤት ሰራተኛዋን መምረጥ እንደምትችል ካመነች ሌሎች ውሳኔዎችንም መቃወም እንደምትችል ማመን ልትጀምር ትችላለች። ዴቪድ ሳያቋርጣቸው አዳመጠ። የባህር ኃይል ሰማያዊ ልብስ የለበሰችው ሴት ትንሽ ጠጋለች። መዋቅር፣ ትምህርትና የባለሙያ የልጅ እንክብካቤ እንድንሰጥ ነው የቀጠርከን። እንዳንተ ባሉ ቤተሰቦች ውስጥ ልጆችን ለመንከባከብ የሰለጠንን። ይሄንን የምናገረው በትህትና ነው። የቤት ሰራተኛ ለዚህ ኃላፊነት አልሰለጠነችም። ዴቪድ እያንዳንዳቸውን በየተራ ተመለከታቸው። አንድ ነገር ልጠይቃችሁ። አንድ ልጅ እኩለ ሌሊት ላይ ቢታመም ጥሩ ሞግዚት ምን ታደርጋለች? ጥያቄው ቀላል፣ እንዲያውም በጣም ቀላል ነበር። የልጁን የሙቀት መጠን ትለካለች ስትል አንዷ ወዲያውኑ መለሰች።
በወላጆች መመሪያ መሰረት መድኃኒት ትሰጣለች፣ ልጁን ታጽናናለች። ሌላኛዋ አከለች። አስፈላጊ ከሆነም ከሱ ጋር ትቆያለች። ዴቪድ በትንሹ ራሱን ነቀነቀ። እና ያ ሰዓት በቴክኒክ በስራ ዝርዝሯ ውስጥ ከሌለስ? አመነቱ። ለጥቂት ጊዜ ብቻ። ባለሙያዋ አሁንም ግዴቷን ትወጣለች። የባህር ኃይል ሰማያዊ ልብስ የለበሰችው ሴት ተናገረች። ምክንያቱም የተከፈላት ለዛ ስለሆነ ነው። የተከፈላት ለዛ ስለሆነ። ዴቪድ በድጋሚ ራሱን ነቀነቀ። ነገር ግን ምንም አይነት አስተያየት መስጠት አልቻለም። በላይኛው ፎቅ ላይ ሱዛን ትናንሽ ሹራቦችን አጥፋ በሳጥን ውስጥ በስነ ስርዓት ስታስቀምጥ ኢላስ በክፍሏ ወለል ላይ ተቀምጣ ነበር። ተቆጥቷል? ኢላስ ጠየቀች። አይ አለች ሱዛን በቀስታ። ስራውን ለማግኘት ብቻ እየሞከሩ ነው። አንቺን ግን አይወዱሽም አለች ኢላስ። ሱዛን ሳጥኑን በቀስታ ዘረጋችው። ይህ ስለ መውደድ ወይም ስለ አለመውደድ አይደለም። ይህ ስለ ስራ መደብ ብቻ ነው። ያንን ቃል አልወደውም። ሱዛን ባልጋው ጠርዝ ላይ ተቀመጠች። ስታድጊ ዓለም የተለያዩ ደረጃዎች እንዳሏት ትረጃለሽ። አንዳንድ ሰዎች በአንድ ደረጃ ይኖራሉ፣ አንዳንዶቹ ደግሞ በሌላኛው ደረጃ። አብዛኛውን ጊዜ ሰዎች በመካከላቸው አይዘዋወሩም። ኢላስ ወደ እሷ ተጠግታ ተደገፈችባት። እኔ ግን ተዘዋውሬያለሁ አለች። ቀደም ሲል እዚህ አልኖርም ነበር። ሱዛን በኢላስ አይምሮ አሰራር በድጋሚ በመገረም ዝቅ ብላ ተመለከተቻት። አዎ አለች ሱዛን በቀስታ። አድርገሽዋል። ስለዚህ ሰዎች መንቀሳቀስ ይችላሉ። ይህ ማለት አንቺም መንቀሳቀስ ትችያለሽ ማለት ነው። ከቤት ሰራተኝነት ወደ ሞግዚትነት መንቀሳቀስ ትችያለሽ። ሱዛን በሐዘን ፈገግ አለች። ህይወት ሁል ጊዜ እንደዛ ፍትሃዊ አይደለችም ልጄ። ኢላስ ላፍታ ዝም አለች። ከዚያም እንዲህ አለች፣ ግን መሆን ነበረባት። በታችኛው ፎቅ ዴቪድ አምስቱን ሴቶች ወደ መውጫው ኮሪደር ሸኛቸው። ወይዘሮ ጋርድነር ቀድሞውኑ ኮቶቻቸውን አምጥተው ነበር። ለጊዜው እናመሰግናለን ሚስተር ረሚንግተን አለች አንዷ፣ ምንም እንኳን ድምጿ ምስጋናው ገደብ እንዳለው ቢጠቁምም። ውሳኔን ዛሬ ከሰዓት አሳውቃቸዋለሁ ዴቪድ መለሰ። በድጋሚ አመስግኖት አንድ በአንድ ወጡ። ተረከዛቸው በእብነበረድ ወለሉ ላይ በቀስታ ይጮሃል። ኮቶቻቸውን በውጭው የክረምት አየር ላይ አጥብቀው ለብሰዋል። በሩ ሲዘጋ ቤቱ በጣም ጸጥ አለ። ዴቪድ ለረጅም ጊዜ በኮሪደር ውስጥ ቆመ። ገና ወደ ታች የወረደችው ሱዛን ጥቂት እርምጃዎችን ራቅ ብላ ቆመች። ከዚያም ዴቪድ ሁለቱን ትንሿን ልጅና የደከመችውን ሴት ተመለከተ። እጆቻቸው ሊነካኩ ምንም አልቀራቸውም። ሁለቱም እየጠበቁ ነው። እዚህ መስራት ከጀመርሽ ምን ያህል ጊዜሽ ነው ሚስ ሚለር? ዴቪድ ጠየቀ። 9 ዓመት ነው ጌታዬ። ከዚያ በፊት ደግሞ ቦስተን ውስጥ ለዊትማን ቤተሰብ ሰራ ነበር። ከዚያ በፊት ደግሞ ሃርትፎርድ ውስጥ ባለ ሆቴል ውስጥ ሰራ ነበር። ዴቪድ በትንሹ ራሱን ነቀነቀ። ማንኛውም አይነት መደበኛ የልጅ እንክብካቤ ስልጠና አለሽ? ምንም የለኝም ጌታዬ። ምንም አይነት የቅድመ መደበኛ ትምህርት ኮርሶችም የሉሽም? የሉም ጌታዬ። ኤሊስ ቀና ብላ ተመለከተችው፣ ግን አልተናገረችም። እሷ መናገር ያለባትን ሁሉ ቀድሞውኑ ተናግራለች። አሁን አዋቂዎች ያለ ተጨማሪ ቃላት ሊረዱ እንደሚችሉ ለማየት እየጠበቀች ነበር። ዴቪድ በድጋሚ ሱዛንን ተመለከተ። ኤሊስ ትኩሳት በነበረባት ሌሊት ለምን አብረሻት አደርሽ? ሱዛን በጥያቄው የተገረመች መሰለች። በቀላሉ መለሰች። ስለታመመች ነው ጌታዬ። ያ ግን የተሰጠሽ ያንቺ ኃላፊነት አልነበረም። አዎን ጌታዬ፣ የኔ ኃላፊነት አልነበረም። ታዲያ ለምን አደረግሽው? ሱዛን አመነታች እና ካወቃት ጊዜ ጀምሮ ለመጀመሪያ ጊዜ ዴቪድ መልስ መስጠት እንዳልፈለገች አየ። በመጨረሻም በቀስታ እንዲህ አለች፣ ምክንያቱም በጨለማ ውስጥ ማንም ልጅ ታሞና ብቻውን ሊነቃ አይገባውም። ቃላቱ በትልቁ ኮሪደር ውስጥ አየሩ ላይ ተንጠለጠሉ። ዴቪድ ኤሊስን ተመለከተ። ኤሊስን መልሳ ተመለከተችውና ይህ ሁሉ ነገር ከጀመረ ወዲህ ለመጀመሪያ ጊዜ ዴቪድ ይህ ውሳኔ ከእንግዲህ በጣም ብቁ የሆነን ሞግዚት ስለመቅጠር እንዳልሆነ ተረዳ። ይህ ውሳኔ የቤት ምን አይነት ቤት ሊሆን እንደሚችል የመወሰን ጉዳይ ነበር። በጣም ብቁ የሆነው ሰው ስራውን የሚያገኝበት ቤት፣ ወይም ደግሞ ልጅ ሲታመም አብሮ የቆየው ሰው የልጁ የሚሆንበት ቤት። በዚያ ከሰዓት በኋላ ቤቱ የሆነ ነገር እየጠበቀ ይመስል ነበር። ሰራተኞች እንኳን ይበልጥ በዝግታ ይንቀሳቀሱ ነበር። ልክ ውሳኔው በግድግዳዎች ውስጥ፣ በቢሮው ውስጥ የቤቱንና በውስጡ ያለውን ሁሉ ባለቤት በሆነው ሰው አይምሮ ውስጥ እየተቀረጸ እንደሆነ የተረዱ ይመስል ነበር።
ምናልባትም በላይኛው ፎቅ ላይ ያለችውን የህፃኗን ልብ ሳይጨምር። ኢላስ የቀለም እርሳሶቿን በዙሪያዋ ዘርግታ በቤተ መጻፍ ክፍሉ ወለል ላይ ተቀምጣ ነበር። የቤተ መጻፍ ክፍሉ በቤቱ ውስጥ ሁል ጊዜ ሙቀት ከሚሰማቸው ጥቂት ክፍሎች አንዱ ነበር። ጥቁር የእንጨት መደርደሪያዎች፣ ለስላሳ መብራቶች፣ ወፍራም ምንጣፍ እና በመስኮቱ አጠገብ ሱዛን አንዳንዴ ምሽት ላይ መጣል የማይገባቸውን ትናንሽ ነገሮች ለመጠገን የምትቀመጥበት ትልቅ ወንበር። ኢላስ በአንድ ወረቀት ላይ 3 ምስሎችን እየሳለች ነበር። አንዱ ረዥም፣ አንዱ ትንሽ፣ አንዱ ደግሞ መካከለኛ። ትንሹን በቡኒ ክሬዮን ቀባችው፣ ረዥሙን ደግሞ በጥቁር ሰማያዊ ልብስ፣ በመካከለኛ ያለውን ደግሞ በለስላሳ ግራጫ ቀለም ቀባችው። ሱዛን መደርደሪያዎቹን ለማጽዳት ስትገባ ስዕሉን አስተዋለች። ጥሩ ስዕል ነው አለች። ይህ እኛ ነን፣ ኤሊስ ቀና ሳትል መለሰች። ሱዛን ማን እንደሆነ አልጠየቀችም። እሷ አስቀድማ ታውቃለች። ሚስ ሱዛን አለች ኤሊስ ካፍታ ቆይታ በኋላ። አቤት ልጄ። አባዬ በድጋሚ አይቢል እኔ አሁንም ከነሱ አንዷንም አልመርጥም። ሱዛን ማስጃውን አስቀመጠችና ቀስ ብላ በትልቁ ወንበር ላይ ተቀመጠች። ኢላስ አባትሽ ላንቺ ትክክል ነው ብሎ የሚያስበውን ነገር ለማድረግ እየሞከረ ብቻ ነው። አውቃለሁ አለች ኢላስ። ግን እሱ ሁሉንም ነገር አያውቅም። ሱዛን ፈገግ ልትል ምንም አልቀራትም። አዎ አያውቅም። ኢላስ ከስዕሏ ቀና ብላ ተመለከተች። አዋቂዎች ረጅም ስለሆኑ ሁሉንም ነገር የሚያውቁ ይመስላችኋል? ሱዛን በቀስታ ሳቀች። እንደዛ ነው እንዴ? አዎ፣ ግን ሌሊት ስትፈሪ ማን አብሮሽ እንደሚቀመጥ አያውቁም። ያንን የሚያውቁት ልጆች ብቻ ናቸው። የሱዛን ሳቅ ወደ ለስላሳ ነገር ተቀየረ። ምንጣፉ ላይ ተንበርክካ የተቀመጠችውን ትንሿን ልጅ ተመለከተቻት። በጣም እርግጠኛ፣ በጣም የረጋች፣ ፍቅርን በወረቀት ላይ የተሻለ በሚመስል ነገር ለመቀየር ፍቃደኛ ያልሆነች። እንዲህ አጥብቀሽ መታገል አልነበረብሽም አለች ሱዛን በቀስታ። እኔ እኮ እየታገልኩ አይደለም ኢላስ መለሰች። እየመረጥኩ ነው። በዚያው ሰዓት ዴቪድ ፎልደር ከፊት ለፊቱ ከፍቶ በቢሮ ተቀምጦ ነበር። በውስጡ የ5 እጩዎች ፋይሎች ነበሩ። ትምህርት፣ ምስክርነቶች፣ የቀድሞ ቤተሰቦች፣ ሰርተፊኬቶች፣ ሁሉም ንጹህ የኋላ ታሪክ ነበራቸው። ሁሉም በጥንቃቄና በሚደንቅ ቋንቋ የተጻፉ የድጋፍ ደብዳቤዎች። በማንኛውም የአሜሪካ ባለሀብት ቤተሰብ ውስጥ ከነሱ መካከል የትኛዋን ብትሆን እንደ ምርጥ ተቀጣሪ ትቆጠራለች። ፎልደሩን ዘጋው። በጠረጴዛው ጥግ ላይ ሌላ ቀጭን፣ አሮጌና ጫፎቹ ያለቁበት ፋይል ተቀምጦ ነበር። ሱዛን ሚለር፣ እድሜ 52፣ የሥራ ታሪክ የረሚንግተን መኖሪያ ቤት 9 ዓመት፣ የቀድሞ ሥራ የዊትማን መኖሪያ ቤት 11 ዓመት፣ የወንጀል ሪከርድ የለም፣ ከሁለተኛ ደረጃ ትምህርት በላይ መደበኛ ትምህርት የለም፣ የልጅ እንክብካቤ ሰርተፊኬትም የለም። በወረቀት ላይ ውሳኔው ግልጽ ነበር። ዴቪድ ወንበሩ ላይ ተደግፎ በመስኮት ወደ ውጭ ተመለከተ። ለአብዛኛው ህይወቱ ግልጽ ውሳኔዎች በጣም ስኬታማ አድርገውታል። ታዲያ ለምን ይሄኛው እንደ ስህተት እንደሚሰማው አላወቀም። በሩ ተንኳኳ። ወይዘሮ ጋርድነር ወደ ውስጥ ገቡ። በትላልቅ ቤቶች ውስጥ ከ30 ዓመት በላይ ሰርተዋል እና ሁል ጊዜ ትክክል ለመሆን ለለመዱ ባለሀብት ወንዶች እንዴት በጥንቃቄ መናገር እንዳለባቸው በእርግጥም ተምረዋል። ሊያዩን ፈልገው ነበር ጌታዬ። አዎ አለ ዴቪድ። ከሚስ ሚለር ጋር ለአመታት ሰርተሻል። ያንቺን ቅን አስተያየት ፈልጋለሁ። ወይዘሮ ጋርድነር ወዲያውኑ አልመለሱም። ቃላቶቻቸውን በቀስታ መረጡ። ስለ ስራዋ ነው ጌታዬ ወይስ በኢላስ ላይ ስላላት ተጽዕኖ? ወይዘሮ ጋርድነር እጆቻቸውን አጣመሩ። ሚስ ሚለር ለልጆ በጣም ቅርብ ናት። ልጅቷም ለሷ በጣም ቅርብ ናት። ያ ደግሞ ግልጽ ነው። ግን ተገቢ ነው? ወይዘሮ ጋርድነር በቀጥታ ተመለከቱት። ይህም እንብዛም የሚያደርጉት ነገር አልነበረም። ጌታዬ፣ በትላልቅ ቤቶች ውስጥ ልጆች ብዙውን ጊዜ ከቼክ ፈራሚዎች ይልቅ በየቀኑ አብሯቸው ከሚውሉት ሰዎች ጋር ይቀራረባሉ። ዴቪድ ምንም ምላሽ አልሰጠም፣ ግን ቢሆንም አላቋረጣቸውም። ብዙ ቤተሰቦችን አይቻለሁ። ወይዘሮ ጋርድነር ቀጠሉ። አንዳንድ ልጆች ፍጹም በሆነ በስነ ምግባር፣ ፍጹም ትምህርት ቤቶች፣ ፍጹም መርሃ ግብሮች ውስጥ ያድጋሉ። ነገር ግን በ6 ዓመታቸው ምን ይፈሩ እንደነበር የሚያስታውስላቸው ሰው አይኖርም። ክፍሉ በጣም ጸጥ አለ። ሚስ ሚለር ግን አሉ በቀስታ። እሷ ታስታውሳለች። ዴቪድ የሱዛንን ቀጭን የሰራተኛ ፋይል በድጋሚ ዝቅ ብሎ ተመለከተ። ስራውን ትፈልገዋለች ብለሽ ታስቢያለሽ? ጠየቀ።
ወይዘሮ ጋርድነር ራሳቸውን በቀስታ ነቀነቁ። አይ ጌታዬ፣ ችግሩም እሱ ነው። ቀና ብሎ ተመለከተ። ምን ማለትሽ ነው? እሷ ፈጽሞ አትጠይቅም አሉ ወይዘሮ ጋርድነር። ግድ ስለማይሰጣት ሳይሆን በዚህ ቤት ውስጥ ያላትን ቦታ ስለምታውቅ ነው። አንተ ላይ ችግር ከመፍጠር ይልቅ ዝም ብላ ትሄዳለች። ዴቪድ በድጋሚ ወደ ኋላ ተደግፎ አሰበ። ለመጀመሪያ ጊዜ ዝም ብሎ መሄድ። ኢላስ ነገ ወደ ታች ወርዳ በድጋሚ ሱዛንን ስትመርጥ፣ ሱዛን ደግሞ የመቀበል መብት የለኝም ብላ ስታምንና እምቢ ስትል በአይነ ህሊናው ታየው እና በሆነ ምክንያት ያ እድል ከኢላስ ግትርነት በላይ አሳሰበው። በላይኛው ፎቅ ኢላስ ስዕሏን ጨርሳ በጥንቃቄ በኮሪደሩ ላይ ይዛው ሄደች። በቢሮ አጠገብ አለፈች፣ ግን አልገባችም ነበር። ሱዛን አፕል ወደምትልጥበት ወጥ ቤት ሄደች። አንድ ነገር ሰርቻለሁ አለች ኢላስ። ሱዛን እጆቿን ጠርጋ ስዕሉን ተመለከተች። 3 ሰዎች እጅ ለእጅ ተያይዘዋል። በጣም ቆንጆ ነው አለች ሱዛን በቀስታ። ይህ የኛ ቤተሰብ ነው። የሱዛን አይኖች ከስዕሉ ወደ ኢላስ ፊት በቀስታ ዞሩ። ልጄ አለች በጣም በለሰለሰ ድምጽ፣ እንደዚህ ባሉ ቃላት ላይ መጠንቀቅ አለብሽ። ለምን? ምክንያቱም አንድ ነገር ቤተሰብ ብለሽ ከጠራሽውና በኋላ ከተወሰደብሽ በጣም ያማል። ኢላስ ስለዛ ለረጅም ጊዜ አሰበችበት። ከዚያም በቀስታ እንዲህ አለች፣ ሰዎች እዚያ ያያሉ ሲያም ግን። ሱዛን ምን እንደምትላት አላወቀችም። ስዕሉን በድጋሚ ከፍ አድርጋ ያዘች። እኔ ምንም ቢሆን ምርጫዬን አልቀይርም አለች። አባዬ ነገም በድጋሚ አይ ቢለኝም እንኳን 100 ጊዜ አይ ቢልም አሁንም አንቺን ነው የምመርጠው። ሱዛን በድጋሚ ስዕሉን አየችው። ረጅሙ ምስል፣ ትንሹ ምስልና መካከለኛ ሆኖ የሁለቱንም እጅ የያዘውን ምስል። ኤሊስ ገና የማታውቀውን ነገር እሷ ታውቃለች። እንደዚህ ባሉ ቤቶች ውስጥ ውሳኔ የሚወሰነው ሁልጊዜም በፍቅር አይደለም። ነገር ግን ስዕሉንና ፍቅር ውሳኔ ሊያደርግ የሚገባው ነገር መሆኑን የወሰነችውን ትንሿን ልጅ ስትመለከት ሱዛን ለብዙ ዓመታት ያልተሰማት ነገር ተሰማት። ተስፋ እና በህጎች፣ በስራ መደቦችና ሰዎች ሊያልፏቸው በማይገቡ ዝምተኛ ድንበሮች ላይ በተገነባ ቤት ውስጥ ተስፋ በጣም አደገኛ ነገር ነበር። በዚያ ምሽት ግሪንዊች ላይ በረዶ መጣል ጀመረ። በመጀመሪያ በመንገድ መብራቶች ቢጫ ብርሃን ውስጥ እንደ አመድ በሚመስል ቀጭን ሁኔታ ጀመረ። ከዚያም ቀስ በቀስ እየወፈረ ሄዶ ዛፎቹን፣ የመኪና መንገዱንና ከረሚንግተን ቤት በስተጀርባ ያለውን ሰፊ ሳር በነጭ ሸፈነው። በቤት ውስጥ ክረምቱ ሁሉንም ሰው ወደ ግድግዳው እንዲጠጋ ያደረገ ይመስል ከወትሮ የበለጠ ሙቀት ተሰማ። የዚያ ምሽት ራት ከትላንቱ ይልቅ ጸጥ ያለ ነበር። ኢላስ በተለመደው ወንበሯ ላይ ተቀምጣለች። እግሮቿ ወለሉን አይነኩም ነበር። ዴቪድ ደግሞ ከፊት ለፊቷ ተቀምጧል። ወይዘሮ ጋርድነር የተጠበሰ ዶሮ፣ ካሮት፣ በቅቤ የሞቀ ዳቦ አቀረቡ። ሱዛን በወጥ ቤቱና በምግብ ክፍሉ መካከል በዝምታ ትንቀሳቀስ ነበር። በጭራሽ ሳትቀመጥ፣ ሳትቀላቀል፣ ሁልጊዜም እዚያ አለች። ነገር ግን በጭራሽ እንደ አባል አልተቆጠረችም። እራት ግማሽ ሲደርስ ኢላስ ቀና ብላ ጠየቀች፣ ወሰንክ አባዬ? ዴቪድ ምን ማለቷ እንደሆነ በትክክል ያውቅ ነበር። ከመመለሱ በፊት ዶሮውን በቀስታ ቆረጠ። ገና አልወሰንኩም አለ። ኢላስ ያለ ጊዜው ተቀባይነት እንዳለው ሁሉ ራሷን ነቀነቀች። እሺ አባዬ፣ እኔ ግን ወስኛለሁ። አውቃለሁ፣ ዴቪድ መለሰ። ለጥቂት ደቂቃዎች በዝምታ በሉ። ሚስ ሱዛን መተሽ ከኛ ጋር መብላት ትችያለሽ? አለች ኢላስ በድንገት። ጥያቄው እንደሚሰብር ነገር በክፍል ውስጥ ወደቀ። ሱዛን የቆመችበት ቦታ ላይ ደርቃ ቀረች። የሾርባ ማንኪያ አሁንም በእጇ ላይ ነበር። አይ ልጄ አለች በቀስታ፣ እኔ በኋላ በላለሁ። ለምን? ምክንያቱም ስራ እየሰራው ስለሆነ። ኤሊስ አባቷን ተመለከተች። ለጥቂት ጊዜ ብቻ መቀመጥ ትችላለች? ዴቪድ አመነታ። ትንሽ ጥያቄ ነበር። ነገር ግን በትልቅ ቤት ውስጥ ትናንሽ ጥያቄዎች አንዳንዴ ትልልቅ ለውጦችን ያመጣሉ። ለጥቂት ደቂቃዎች ብቻ እባክህ አባዬ። ዴቪድ ሱዛንን ተመለከተ። ሱዛን ወዲያውኑ አይኖቿን በትንሹ ዝቅ አደረገች። ችግር የለውም ጌታዬ አለች። እኔ በኋላ መብላት እችላለሁ። ዴቪድ ያንን መልስ ያውቀዋል። ሰራተኞች ሁልጊዜም ችግር የለም ይላሉ። ደህና ነው፣ ሰላም ነው ይላሉ። ይሄ ደግሞ የሥራው አካል ነው። ወደ ሴት ልጁ ተመለከተ። እሷ በጥንቃቄ ትከታተለው ነበር። ጣፋጭ እንደሚፈልግ ልጅ ሳይሆን ምን አይነት ሰው ሊሆን እንደሆነ
ለማየት እንደሚጠባበቅ ሰው። ተቀመጪ አለ ዴቪድ ወደ ባዶ ወንበር እየጠቆመ። ሱዛንም ተቀመጠች። ጌታዬ እኔ የምክር አልነበረም ሲል ጨመረ። ድምፁ ጠንከር ያለ ቢሆንም ክፉ አልነበረም። ሱዛን በወንበሩ ጫፍ ላይ ተቀመጠች። ጀርባዋ እንደተገተረ ነበር። ኢላስ ፈገግ ብላ የዳቦ ቅርጫቱን ወደ እሷ ገፋችው። አንቺም መብላት አለብሽ። ለጥቂት ደቂቃዎች በዝምታ በሉ። ዝምታው ግን የተለየ ስሜት ነበረው። ክፍሉ ራሱ ከዚህ አዲስ ዝግጅት ጋር እየተላመደ ይመስል ነበር። ከራት በኋላ ኢላስ አንድ ስዕል በዴቪድ ፊት አስቀመጠች። ስዕሉ እጅ ለእጅ የተያዙ 3 ሰዎችን ያሳያል። ረዥም ልብስ የለበሰ ሰው፣ ሹራብ የለበሰች ትንሽ ልጅ እና በመካከላቸው ግራጫ ልብስ የለበሰች ሴት። ይህ አንተ ነህ አለች ኢላስ እየጠቆመች። ይህቺ ደግሞ እኔ ነኝ። ይህቺ ደግሞ ሚስ ሱዛን ናት አባዬ። ዴቪድ ወረቀቱን አጠናው። አብዛኛው ሰው ይሄን ቤት እንዲያድርጉ አይስለውም። አውቃለሁ ኢላስ መለሰች። ግን ቤቱ በእውነት እንዲህ ነው አባዬ። ሱዛን አይኖቿን ዝቅ አደረገች። ከጠረጴዛው አልተነሳችም። ዴቪድ ወደ ኋላ ተደገፈ። እኔም ልጅ እያለሁ እንዲህ ባለ ቤት ውስጥ ኖር ነበር። ሾፌሮች፣ መምህራን እና ማርጋሪት የምትባል ሞግዚት ነበረችን። ለ12 ዓመታት አብራን ሰርታለች። ተወዳት ነበር? ኢላስ ጠየቀች። ዴቪድ ላፍታ ዝም አለ። አሁን እወዳት ነበር። ምን ሆነች ታዲያ? 10 ዓመት ሲሞላኝ አባቴ ሞግዚት አያስፈልገውም ብሎ ወሰነ። አንድ ቀን ዝም ብላ ጠፋች። የመሰናበቻ ቃል እንኳን አልነበረም። ያኔ ነገሮች የሚከናወኑት በዛ መንገድ ነበር። ኢላስ ፊቷን አጠቆረች። ኦ አባዬ፣ ይህ በጣም ያሳዝናል። አዎ ያሳዝን ነበር። ዴቪድ ራሱን ነቀነቀ። ያኔ አልገባኝም ነበር፣ አሁን ግን ይገባኛል። እንዲህ ባሉ ቤቶች ውስጥ የሚንከባከቡ ሰዎች ምንም እንኳን ልጁ እንደዛ ባይሰማውም እንደ ጊዜያዊ ነው የሚቆጠሩት። የሱዛን እጆች ደነዘዙ። እኔ ግን ሚስ ሱዛን ጊዜያዊ እንድትሆን አልፈልግም፣ ኢላስ በቁርጠኝነት ተናገረች። በውጭ በረዶ በሀብታምም ሆነ በድሃ ቤቶች ላይ ያለምንም ልዩነት ይወርዳል። ዴቪድ ሴት ልጁን ተመለከተ። እኔ ባንቺ እድሜ እያለሁ ማን አብሮኝ እንደሚቆይ የመምረጥ እድል አልነበረኝም። አሁን ግን አንተ አባት ነህ አለች ኤሊስ። ስለዚህ መምረጥ ትችላለህ። ዴቪድ ትንፋሹን በቀስታ አወጣ። አሁን መምረጥ እችላለሁ። ትክክለኛው ጥያቄ ግን ስለ ኢላስ ምርጫ ሳይሆን እሷ ትክክል መሆኗን ለመቀበል እሱ ድፍረት አለው ወይ የሚለውን መሆኑን መረዳት ጀምሯል። በማግስቱ ጧት የፀሐይ ብርሃን የረሚንግተንን ቤት ይበልጥ ጎልቶ እንዲታይ ያደረገው። ኤሊስ ሱዛኑን ጊዜ በመታዛት መሰረት ለብሳ ወረደች። ሰማያዊ ቀሚስ፣ ነጭ ሸሚዝና ሪቫኖች። ዴቪድ ቀድሞውኑ ቡናውን ይዞ ጠረጴዛው ላይ ነበር። 5 ሞግዚቶች ዛሬ ከሰዓት ይመጣሉ እና የመጨረሻ ውሳኔሽን መስጠት አለብሽ። አባዬ፣ እኔ እኮ ቀድሞውኑ ወስኛለሁ። ኢላስ አጇን እየበላች መለሰች። በድጋሜ አይልቲ ነው ጠየቃት። ገና አልወሰንኩም። ኢላስ ትኩር ብላ ተመለከተችው። አንተ እያሰብክ ያለኸው በጭንቅላትህ እንጂ ትንሽ ልጅ በነበርክበትን በሚያስታውሰው ልብህ አይደለም። በስሜት መወሰን አለብኝ ብለሽ ታስቢያለሽ? አብሮ የሚቆየውን ሰው መሰረት አድርገህ መወሰን አለብህ ብዬ አስባለሁ። ኢላስ መለሰች። የቤት የሚሰራበትን መንገድ እንድቀይረው እየጠየቅሽኝ ነው? አይ አይደለም አባዬ፣ ቀድሞውኑ እንዴት እየሰራ እንደሆነ እንድታይ ብቻ ነው የምጠይቅህ። ዴቪድ ኤሊስን ራሱ ወደ ትምህርት ቤት አደረሳት። አባዬ አፍራሃል እንዴ? ኤሊስ ከኋላ ወንበር ሆና ጠየቀች። ሚስ ሱዛን የቤት ሰራተኛ ስለሆነችና እኔ ደግሞ እሷን ስለመረጥኩ አፍራሃል አባዬ? አንዳንዶች ነገሩ እንግዳ ይመስላል ሊሉ ይችላሉ ሲል አመነ። ትምህርት ቤት ውስጥ ኤማ ሚስ ሱዛን ዝም ብላ ሰራተኛ ናት፣ እሷ እኮ አስፈላጊ አይደለችም አለችኝ። እኔ ግን እንደተሳሳተች ነገርኳት። ሚስ ሱዛን በቤት ውስጥ በጣም አስፈላጊ ሰው ናት አልኳት። ትምህርት ቤት ሲደርሱ ኢላስ የመቀመጫ ቀበቷን ፈታች። ዛሬ አይ ብትልም ነገም አሁንም እሷን እመርጣለሁ። ወደ ኋላ ሳታይ ወደ በረዶ ወርዳ ሄደች። ዴቪድ በመኪና ውስጥ ደንግጦ ቀረ። ከዓለም መሪዎችና ጨካኝ ባለሀብቶች ጋር ተደራድሯል። ነገር ግን ከፍቅርና ከቁርጠኝነት ውጪ ምንም ለማያቀርብ ሰው እንዲህ ተሸንፎ አያውቅም። ወደ ቤት ሲመለስ ዴቪድ ሱዛንን በልብስ ማጠቢያ ክፍል ውስጥ አገኛት። ኤሊስ እንድትሆኝ የምትፈልገውን የሥራ መደብ አቅርብልሽ ትቀበያለሽ
ሱዛን ሳትዘጋጅ በመቅረቷ ፈዘዘች። ጌታዬ፣ ያ ተገቢ አይመስለኝም። የጠየኩሽ ያንን አይደለም። ትቀበያለሽ ወይስ አትቀበዩም? ለዚህ የሰለጠኑ ሰዎች አሉ፣ የጉዞና የጊዜ መርሃ ግብርን የሚያውቁ። ለዓመታት እያስተዳደርሻት ነበር። ዴቪድ አቋረጣት። ሪፖርቶቹን አይቻለሁ። መቼ መብላት እንደማትፈልግ፣ መቼ መተኛት እንደማትፈልግና መቼ እንደምትፈራ የምታውቂው አንቺ ብቻ ነሽ። ያ ሊሆን ይችላል አለች ሱዛን በቀስታ። ግን እኔ እዚህ የምሰራ ሰው ነኝ። እዚህ የቤተሰቡ አካል የሆንኩ ሰው አይደለሁም። ኢላስ ግን የቤተሰቡ አባል ነሽ ብላ ታስባለች። ዴቪድ መለሰ። ሱዛን እንባዋን ተከላከለች። ልጆች ዓለምን አዋቂዎች እንደሚያዩት አያዩም። አሁን ዓለም ሌላ ነገር ከማስተማሩ በፊት ነገሮች እንዳሉ ነው የሚያዩት። እጮቹ ዛሬ ከሰዓት ይመጣሉ። ኤሊስ እንደገና ትመርጣለች። እናም እውነተኛው ውሳኔ በመጨረሻም የኔ ሊሆን ይችላል ብዬ አስባለሁ። ከዚያ ከሰዓት በኋላ 5ቱ እጩዎች ተመለሱ። እሳቱ ተለኩሷል። ክፍሉም ልክ እንደ መጀመሪያው ቀን ይመስላል። ነገር ግን አሁን መንፈሱ ተቀይሯል። ኢላስ ድቧንና ስዕሏን ይዛ ገባች። ሱዛን በበሩ አጠገብ ቆመች፣ ልትታይ በምትችልበት ርቀት። እንደምን አደርሽ ኢላስ አለች አንዲት ሴት በሙቀት። ስለተነጋገርነው ነገር አስበሽበታል? ኢላስ መለሰች። አልተቃወመችም። በቀጥታ ክፍሉን አቋርጣ በመሄድ አሁንም ለ3ኛ ጊዜ የሱዛንን እጅ ያዘች። ቀላል እንቅስቃሴ ቢሆንም የመጨረሻ ውሳኔ መሆኑን ያሳብቅ ነበር። ኢላስ፣ ለመጨረሻ ጊዜ እየጠየቅኩሽ ነው አለ ዴቪድ። የመጨረሻ ውሳኔሽን ወስነሻል? ሚስ ሱዛንን እመርጣለሁ። ኢላስ፣ ስህተት እየሰራሽ ነው። ሞግዚት ለከፍተኛ ማህበረሰብ ልታዘጋጅሽ ይገባል። እኛ የሰለጠንነው ለዛ ነው አለች። ከእናንተ መካከል አንዷ እንኳን ልጅ ስትታመም ስራዋ ባይሆንም ሌሊቱን ሙሉ አብራ ያደረቻለች? ኢላስ ጠየቀች። ለዛ እኮ ነው የሚከፈለን፣ አንዷ መለሰች። ኢላስ ራሷን ነቀነቀች። ሚስ ሱዛን ግን ማንም ሳይከፍላት ነው ያንን ያደረገችው። ወደ ሙዚየሞች ልንወስድሽ፣ ቋንቋዎችን ልናስተምርሽ እንችላለን፣ ሌላኛዋ ሞከረች። ያ ደስ የሚል ይመስላል አለች ኢላስ። ግን ሌሊት ስፈራ ሙዚየም አያስፈልገኝም። ስጠራው የሚመጣ ሰው ነው የሚያስፈልገኝ። ማንም በማያየው ሰዓት የሚንከባከበኝ ሰውን እመርጣለሁ። ዴቪድ ሴቶቹ እንዲወጡ ጠየቀ። በሩ ሲዘጋ ስዕሉን አነሳ። ኢላስ፣ ለ1 ደቂቃ ሶፋው ላይ ተቀመጪ። ወይዘሮ ሚለር ይህንን የሥራ መደብ በይፋ ባቀርብልሽ ኢላስን ትንከባከቢያታለሽ? ጌታዬ፣ እኔ አይመስለኝም። እየጠየኩሽ ያለሁት ትንከባከቢያታለሽ ወይስ? ሱዛን ኤሊስን ተመለከተች። እኔ እየተንከባከብኳት ነበር አውቃለሁ። ግን ይህንን ከተቀበልኩ ሰዎች ቦታዋን ረሳች ይላሉ። ድንበር ተላለፈች ይሉኛል። ዓለም እንዴት እንደሚሰራ አውቃለሁ ጌታዬ። እንደኔ ያሉ ሰዎች እንደዚህ ባሉ ቤቶች ውስጥ ወደ እንደዚህ አይነት የሥራ ደረጃዎች አይሸጋገሩም። አንድ ነገር ቀድሞውኑ ተበላሽቶ እንደነበር አስባለሁ። ዴቪድ አመነ። ልጄ እስክታሳየኝ ድረስ ግን አልታየኝም ነበር። በሕይወት ውስጥ በጣም አስፈላጊ የሆነውን ሰው ሰራተኛ ተብሎ ተመዝግቧል። በጣም የምታምነው ሰው ጠረጴዛው ላይ ከመቀመጥ ይልቅ በሩ ላይ መቆም ነበረበት። የሱዛን አይኖች በእንባ ተሞሉ። እሷን ለመውደድ ምንም አይነት የማዕረግ ስም ፈልጌ አላውቅም። ነገር ግን የማዕረግ ስም ዓለም ልብ ቀድሞ የሚያውቀውን ነገር እንዲያውቅ የሚያደርግበት መንገድ ነው። ስራውን ባቀርብልሽ ትቆያለሽ? ሱዛን የኤሊስን ተስፋ የተሞላበት ፊት ተመለከተች። አዎ እሺ ስትል አንሾካሾከች። እቆያለሁ። ኤሊስ ከሶፋው ላይ ወርዳ የሱዛንን ወገብ አቀፈች። ፊቷን በግራጫ ዩኒፎርም ውስጥ ደበቀች። ዴቪድ በደረት ውስጥ የነበረው ውጥረት ሲላላ ተሰማው። ወይዘሮ ሚለር፣ ይህ የሚሆን ከሆነ በትክክል መከናወን አለበት። ከእንግዲህ የቤት ሰራተኛ አይደለሽም። የኤሊስ ዋና ተንከባካቢ ትሆኛለሽ። ደሞዝሽና ስልጣንሽ እዚህ ባሉ ሁሉ ዘንድም የታወቀ ይሆናል። ጌታዬ፣ እኔ ምን እንደምል አላውቅም። ምንም አትበይ፣ ብቻ ሴት ልጄን በደንብ ተንከባከቢያት። ቀድሞውኑ ያንን እያደረግኩ ነው። ዜናው ወዲያውኑ በቤት ውስጥ ተሰራጨ። በራት ሰዓት ሁሉም ሰው ያውቅ ነበር። አሁን እሷ ሚስ ሱዛን ሞግዚቷ ናት። ኤሊስ ራቷን ጠራርጋ በላች። ቀስ በይ አለች ሱዛን። እርቦኛል። ትላንት እኮ በደንብ ስላልበላሽ ነው፣ ሱዛን መለሰች። ዴቪድ ፈገግ አለ። እሷ ከእንግዲህ የቤት ሰራተኛ ሳትሆን የመንከባከብ መብት ያላት ሞግዚት ሆናለች። ሚስ ሱዛን አለች ኤሊስ።
እንደገና ከኛ ጋር መቀመጥ ትችያለሽ ማለት ነው? በዴቪድ ፍቃድ ሱዛን በጠረጴዛው ጫፍ ላይ ተቀመጠች። ኤልያስም ስዕሏን በመካከላቸው አስቀመጠች። አሁን ትክክል ሆነ። ይህ እኛ ነን። ሶስቱን ምስሎች ተመለከቱ። እኔ ልጅ እያለሁ ይህንን ስዕል ብስል ኖሮ አንድ ሰው ያስተካክለኝ ነበር። ሰራተኛ ከቤተሰብ ጋር ሳይሆን ከቤተሰብ ጀርባ ነው የሚቆመው ይሉኝ ነበር። ያ መጥፎ ስዕል ነው አለች ኤልያስ። አዎ ዴቪድ ተስማማ። መጥፎ ነበር። ቆይቶ በዚያው ሌሊት ዴቪድ በኤልያስ ክፍል በር አጠገብ ቆመ። በሩ በትንሹ ተከፍቶ ነበር። ሱዛን ካልጋው አጠገብ ባለው ወንበር ላይ ተቀምጣ የተኛችውን ልጅ ስትጠብቅ ይታያል። ወይዘሮ ሚለር አለ ዴቪድ በቀስታ። ሱዛን ወዲያውኑ ቆመች። ጌታዬ ይቅርታ፣ እኔ ዝም ብዬ በገባው ቁጥር መቆም አያስፈልግሽም። ዴቪድ አቋረጣት። ሱዛን አመነታች። እንዴት እንደማልቆም አላውቅም ጌታዬ። ዴቪድ በበሩ ፍሬም ላይ ተደገፈ። ኤልያስ አንቺን ስትመርጥ የልጅነት ስሜት ብቻ መስሎኝ ነበር፣ ግን ብልህ የሆነች ይመስለኛል። እሷ የመረጠችው ሁልጊዜ የሚገኘውን ሰው ነው። ስትፈራ ወይም መተኛት ሲያቅታት የሚያስተውላትን ሰው። ሱዛን የተኛችውን ልጅ ተመለከተች። ልጆች ሁልጊዜ ማን እንደሚገኝላቸው ያውቃሉ። ከ9 ዓመት በፊት በህይወት ውስጥ በጣም አስፈላጊ ሰው ትሆኛለሽ ብዬ አላሰብኩም ነበር። ዴቪድ አመነ። እኔም አላቀድኩም ነበር ጌታዬ። አውቃለሁ፣ ለዛም ነው የማምንሽ። ከጥቂት ዝምታ በኋላ ሱዛን ጠየቀች፣ ለምን ሐሳብህን ቀየርክ? በአንተ ቦታ ያለ አብዛኛው ሰው ይሄንን አያደርግም። ዴቪድ ለረጅም ጊዜ አሰበ። የ10 ዓመት ልጅ እያለሁ ያሳደገችኝ ሞግዚት በአንድ ቀን ውስጥ ጠፍታለች። ምክንያቱም አባቴ ሞግዚት ይበቃዋል ብሎ ስለወሰነ። ስንብት እንኳን አልነበረም። ዝም ብላ ሻንጧን ይዛ በበሩ ስትወጣ አየኋት። በእንደዚህ ያሉ ቤቶች ውስጥ የሚወዱ ሰዎች እንደሚተኩ ተምሬያለሁ ሲል ቀጠለ። እናም ልጄ እንደዚህ አይነት ቤት ውስጥ እንድታድግ አልፈልግም ብዬ ወሰንኩ። የሱዛን አይኖች በእንባ ተሞሉ። እንግዲያውስ እሷም ትክክለኛውን አባት መርጣለች። ቤቱ መለወጥ ጀመረ። ግድግዳው ሳይሆን በውስጡ ያሉት ሰዎች የሚንቀሳቀሱበት መንገድ። ሰኞ ዕለት ሱዛን ደብተር ይዛ በቁርስ ጠረጴዛው ላይ ተገኘች። ምንድነው እሱ? የጊዜ ሰሌዳ ነው አለች ሱዛን። ትምህርት ቤት፣ የቤት ስራ፣ ንባብ። አባትሽ ቀናቶችሽ እንዲደራጁ ይፈልጋል። ኤሊስ ተገረመች። በጣም ባለስልጣን ትመስያለሽ። ምናልባት አሁን ሆኜ ይሆናል። ዴቪድ ስልኩን እያየ ወደ ውስጥ ገባ። ጥሩ፣ ሳምንቷን ማቀድ እንደጀመርሽ ተስፋ አድርጋለሁ። ለንባብና ለስዕል ጊዜ እንዲኖራት እፈልጋለሁ። ሱዛን ጠቀሰች። አንድ ነገር ሲያስጨንቃት ሰዎች እጅ ለእጅ ተያይዘው ትስላለች። ዴቪድ ኤሊስን ተመለከተ። እሷን በድንገት በዳቦ ላይ ትኩረት አደረገች። ወደ ትምህርት ቤት በሚደረገው ጉዞ ኤሊስ ሳታቋርጥ ታወራ ነበር። ሚስ ሱዛን በሌሊት 20 ደቂቃ ማንበብ አለብሽ አለችኝ። ደግሞም የጫማዬን ክር ራሴ ማሰርን መማር አለብኝ፣ ምክንያቱም እሷ እንድታስርልኝ ለማድረግ በጣም ትልቅ ነኝ። ኦ አሁን ሞግዚት እየመሰለች ነው ማለት ነው። ዴቪድ ፈገግ ብሎ ተናገረ። አያህ አባዬ እንደሆነች ነግሬ ነበር። ቆይቶ በንግድ ምሳ ላይ አንድ የሥራ ባልደረባው ስለ ሞግዚት ፍለጋው ጠየቀው። አንድ ሰው አግኝቻለሁ አለ ዴቪድ። ከኒውዮርክ ኤጀንሲ ነው? አይ ከራሴ ቤት። ቀድሞውኑ ልጄን ሲንከባከብ የነበረው ሰው አሁን በይፋ የሚንከባከብበት ጊዜ ደርሷል። ጠረጴዛው ጸጥ አለ። ባለጌነት ሳይሆን ግራ መጋባት ነበር። ሰራተኛን ወደ ሞግዚትነት አሳደግ ስትል አንዲት ሚስት ጠየቀች። አዎ እንግዲህ አለ አንድ ሰው በጥንቃቄ። ታማኝነት አስፈላጊ ነው። ዴቪድ ዝርዝር ነገር አልተናገረም። እነዚህ ሰዎች እንክብካቤን ተከራይቶ እንደሚተካ ነገር ማሰብ እንደሚመርጡ ያውቃል። በትኩሳትና በቅዠት ወቅት አብራ የቆየችን ሴት ሊረዱ አይችሉም። በዚያ ምሽት ኢላስ ወደ ወጥ ቤት ውስጥ ሮጣ ገባች። በንባብ የወርቅ ኮከብ አገኘው። ስለተለማመድሽ እኮ ነው። ሱዛን ፈገግ አለች። እና አንቺ ስላስተማርሽኝ ነው ኢላስ አከለች። በጠረጴዛው ላይ ተደገፈች። የኔ ሞግዚት በመሆንሽ ግን ደስተኛ ነሽ? ሱዛን ቢላዋውን አስቀመጠች። አዎ ልጄ ደስተኛ ነኝ። ጥሩ፣ ምክንያቱም እኔም በጣም ደስተኛ ነኝ። በዚያ ሌሊት ዴቪድ ሱዛንን ልብስ ስታጥፍ አገኛት። ከእንግዲህ እኮ ይሄንን ማድረግ የለብሽም፣ ያ ያንቺ ኃላፊነት አይደለም፣ ለ9 ዓመታት አድርጌዋለሁ ስትል መለሰች።
ሙሉ ቅርጫት ትቶ መሄድ እንግዳ ነገር ይሆንብኛል። ሰዎች በተለየ መንገድ እያዩሽ ነው? አንዳንዶቹ አዎ። በዚህ ቦታ በትክክል መቆሜን ማረጋገጥ አለብኝ። ትቆሚያለሽ አለ ዴቪድ በጽኑ። ይህን የሰጠውሽ ኤሊስ ስለጠየቀችኝ አይደለም። ስራውን ያለ ማድረግ ስም ቀድሞውኑ ትሰሪው ስለነበር ነው። ሱዛን አንዲት ትንሽ ሸሚዝ ተመለከተች። እናቴ እንዲህ ትል ነበር፣ ማንም ባያይም እንኳን አንድ ሰው እንደሚያይሽ አድርገሽ ስሪው። አንድ ሰው ያይሽ ነበር አለ ዴቪድ። ልጄ ታይሽ ነበር። ሱዛን ቀና ብላ ተመለከተች። ኢላስ ትኩሳት በነበረባት ሌሊት አንድ ሰው እዚያ መኖሩን ትጠይቅ ነበር። ለውሃ ወይም ለመድኃኒት ሳይሆን ዝም ብሎ አንድ ሰው ብቻ መኖሩን። በእያንዳንዱም ጊዜ ሱዛን አሁን እዚህ ነኝ ትላት ነበር። ከዚያም ትተኛለች። እኔ እንደማስበው ከሆነ ሱዛን በቀስታ ጨመረች፣ ልጆች ማወቅ የሚፈልጉት ይህንን ብቻ ነው። ማን የተሻለ ዲግሪ ያለው የሚለውን ሳይሆን ማን እዚያ ይገኛል የሚለውን። ዴቪድ ዝም አለ። እኔም እዚያ መገኘትን ለመማር እየሞከርኩ ነው። በሁለተኛው ሳምንት ልማዱ እንደ ደህንነት ተሰማ። በየቀኑ ጧት ሱዛን የኤሊስን መርሃ ግብር ትፈትሻለች፣ ምሳዋን ታዘጋጃለች። በመኪናዋ አጠገብ ሁልጊዜም እንዲህ ትላለች፣ ደህና ሁኚ፣ ትኩረት ስጪ እና ስትመለሺ እኔ እዚህ እንዳለው አስታውሺ። ዴቪድ ኢላስ ማን እንደሚወስዳት መጠየቅ ማቆሟን አስተዋለ። አስቀድማ ታውቃለች። አንድ ቀን ከሰዓት በኋላ ዴቪድ ቀደም ብሎ መጣና ኢላስ በቤተ መጽሐፍ ክፍል ውስጥ ስታነብ ሰማ። ሱዛን ያነባበብ ስህተቷን በቀስታ ስታስተካክልላት ከኮሪደሩ ሆኖ ተመለከተ። ተራ የሚመስሉ ቅጽበቶች፣ አንድ ሰው ሲያዳምጥ፣ አንድ ሰው በየሌሊቱ በተመሳሳይ ወንበር ላይ ሲቀመጥ። ልጅነትን እንደሚገነቡ ያኔ ተረዳ። ስጦታዎች ወይም ሽርሽሮች አይደሉም። ንባቡ እንዴት ነው ሲል ጠየቀ፣ ወደ ውስጥ እየገባ። ጥሩ ሰርታለች አለች ሱዛን። ነገሩ ሲያስደስት ብቻ ትፈጥናለች። እኔም ልጅ እያለሁ እንደዛ አደርግ ነበር ዴቪድ አመነ። ኤሊስ ተመለከተችው። አንተ ስታነብ የሚያዳምጥ ሰው ነበር? ሞግዚቴ ማርጋሪት ታዳምጠኝ ነበር። ልክ እንደዛ ወንበሩ ላይ ትቀመጥ ነበር። ከዚያም ግን መሄድ ነበረባት። ኤሊስ በቁም ነገር ተናገረች። ሚስ ሱዛንን ስላልሰደድካት ደስ ብሎኛል አባዬ። አዋቂዎቹ ተያዩ። ኢላስ ስለ ወደፊት ፍራቻዋ እያወራች እንደሆነ አውቀዋል። ቆይቶ ዴቪድ በቢሮ ውስጥ ተቀመጠ። የኢላስን 3 ምስሎች ያሉበትን ስዕል ከፍ አድርጎት ነበር። በሩ ተንኳኳና ኤሊስ መተኛቷን ሪፖርት ለማድረግ ሱዛን ገባች። በሩን ዝጊው አለ ዴቪድ። ሱዛን የተከፈተውን ስዕል ተመለከተች። አሁን ቋሚ ይመስላል፣ እውቅና ያገኘ። ማቅረብ ማለት ምርጥ ትምህርት ቤትና ቤት ይመስለኝ ነበር አለ ዴቪድ። ግን በእውነቱ የምትጠይቀውን አንድ ነገር ዘንግቼ ነበር። ጧት ሲነጋ አሁንም እዚህ የሚገኘውን ሰው እንዳታባረረኝ ትፈራ ነበር። ሱዛን አንሾካሾከች። አውቃለሁ፣ ለዛ ነው ይሄንን ይፋዊ ያደረኩት። በእኔ ዓለም የማዕረግ ስሞችና ውሎች ትልቅ ዋጋ አላቸው። አንቺ ሞግዚት ከሆንሽ ማንም አያስፈልግሽም ብሎ ሊወስንና አባቴ ማርጋሪትን እንዳደረገው እንድትጠፊ ሊያደርግሽ አይችልም። የምትወደውን ሰው የመጠበቅ መብት እየሰጠሻት ነው። ሱዛን ስዕሉን ተመለከተች። አልተዋትም፣ አውቃለሁ። ለዛ ነው እሷም የመረጠችሽ። እኔም ለዛ ነው አዎ ያልኩት። በኮነቲከት ጸደይ መጣ። በረዶ ቀለጠ። የሪሚንግተንን ቤት ሞቅ ያለ ስሜት ነበረው። ለውጡ በትንንሽና ተራ በሆኑ እርምጃዎች መጥቷል። በመጋቢት ወር የትምህርት ቤት መኪና ሲመጣ ሱዛን ሁል ጊዜ መክሰስ ይዛ እዚያ ትገኝ ነበር። ልማድ ማለት ዴቪድ እንደተረዳው ሌላኛው የፍቅር ስም ማለት ነው። አንድ ቅዳሜ ዴቪድ ሱዛን ኤሊስን አበቦችን እንዴት እንደምትተክል ስታስተምራት ከበረንዳ ሆኖ ተመለከተ። ሕያው የሆነ ነገር ሁሉ ለመተንፈስ ቦታ ይፈልጋል። ሱዛን ኤሊስ አፈሩን ስታስተካክል መጀመሪያ መመሪያ ትሰጣት ነበር። ዴቪድ ቆሞ ልጁ ስትስቅ ተመለከተ። ለዓመታት ቆንጆ ቤት ማለት ደስተኛ ልጅነት ማለት ይመስለው ነበር። አሁን ግን ያ እንዳልሆነ ተረድቷል። በዚያ ከሰዓት በኋላ ዴቪድ የሥራ እንግዶች ነበሩበት። ኤሊስ ኩኪ ለመጠየቅ መጣች። ንባብሽን ጨርሰሻል? ዴቪድ ጠየቀ። በበሩ አጠገብ የነበረችው ሱዛን ራሷን ነቀነቀች። 20 ደቂቃዋን ጨርሳለች። እንግዲያውስ ትችያለሽ አለ ዴቪድ። ከሴቶቹ አንዷ ሞግዚት በጣም የቀረበች ትመስላለች። ሰራተኞች በጣም አስፈላጊ እንዲሆኑ አለመፍቀድ አስፈላጊ ይመስለኛል። በኋላ መለያየትን ከባድ ያደርጋል
አለች። ዴቪድ ሲኒውን አስቀመጠ። እኛ የመለየት እቅድ የለንም እንግዲህ አለች ሴቲቱ ግራ በመጋባት። ልጆች ያድጋሉ፣ ለዘላለም ሞግዚት አያስፈልጋቸውም። ዴቪድ ራሱን ነቀነቀ። ነገር ግን በተቀጣሪ ሰራተኛና አንድን ልጅ በእውነት መታቀፍ ምን እንደሚመስል ባስተማረ ሰው መካከል ልዩነቱን አላስረዳም። በዚያ ምሽት ሱዛን ምግብ ስታበስል ኤሊስ ትስል ነበር። ሚስ ሱዛን፣ ሳድግ አሁንም በህይወቴ ውስጥ ትኖሪያለሽ አይደል? ሱዛን ቢላዋውን ላፍታ ቆመች። ተስፋ አደርጋለሁ ልጄ፣ ከኔ ቤት አቅራቢያ ባለ ቤት ውስጥ መኖር ትችያለሽ። ኤሊስ ወሰነች። እናም መተሽ ለልጆቼ አትክልት እንዲበሉ ትነግሪያቸዋለሽ። ሱዛን በቀስታ ሳቀች። ያንን እናየዋለን። ኤሊስ ስዕሏን መሳሏን ቀጠለች። ምክንያቱም አንቺ ዝም ብለሽ ሞግዚት አይደለሽም አለች። አንቺ የኔ ትክክለኛዋን ቃል ለማግኘት እየሞከረች ፊቷን አጨማደደች። አንቺ የኔ ሰው ነሽ፣ የኔ ሰው ነሽ አለች በመጨረሻም። ሱዛን በአይኖቿ ውስጥ ያለውን እንባ ኤሊስ እንዳታይባት በትንሹ ዞር አለች። በጠረጴዛው ጫፍ ላይ ዴቪድ ሪፖርቱን ዝቅ አድርጎ በአንድ ወቅት በበሮች አቅራቢያ በዝምታ ትቆም የነበረችውንና አሁን ግን ጠረጴዛው ላይ ተቀምጣ ሴት ልጁን የቃላት አጻጻፍን የምታግዛትን ከራት በፊት እጇን እንድትታጠብ የምታስታውሳትን ሴት ተመለከተ። የኔ ሰው። ዴቪድ ቃላቱን እንደሚፈትን ሁሉ በቀስታ ደገማቸው። ኤሊስ በቁም ነገር ራሷን ነቀነቀች። እያንዳንዱ ሰው አንድ ሰው ያስፈልገዋል አለች። አብሮ የሚቆይ ሰው። ዴቪድ ወንበሩ ላይ ወደ ኋላ ተደገፈና የምግብ ክፍሉን ዞር ብሎ ተመለከተ። ረጅሙ ጠረጴዛ፣ የሚያብለጨልጭ ብር፣ ረጃጅም መስኮቶች፣ ግድግዳው ላይ ያሉ ስዕሎች ለዓመታት የቤት የስኬቱ ማረጋገጫ እንደሆነ ያምን ነበር። አሁን ግን ስኬቱ ቤቱ እንዳልሆነ ተረዳ። ስኬት ማለት ሴት ልጁ በየቀኑ በምትመርጣት ሰው መወደድ ምን እንደሚመስል አውቃ ማደጓ ነው። በውል ወይም በደሞዝ ምክንያት ሳይሆን በልቧ ምክንያት። ያንን ሌሊት ኤሊስ ከተኛች በኋላ ዴቪድ በክፍሉ አጠገብ ሲያልፍ ሱዛን ማንም ሞግዚት ሳይላት በፊት ታደርግ እንደነበረው ሁሉ አሁንም ካልጋው አጠገብ ተቀምጣ ኤሊስ ስትተኛ ስታነብ አያት። ወይዘሮ ሚለር አላት ከበሩ አጠገብ ሆኖ። ቀና ብላ ተመለከተችው። ጌታዬ ላፍታ መነታና ከዚያ በፊት ለማንኛውም ሰራተኛ ተናግሮት የማያውቀውን ነገር ተናገረ። አመሰግናለሁ አላት። ሱዛን ተገረመች። ለምኑ ነው ጌታዬ? አብረሻት ስለቆየሽ አለ ዴቪድ። ሱዛን በሰላም የተኛችውን ኤሊስን ተመለከተችና ወደ ዴቪድ ዞረች። ነግሬሃለሁ አለች በቀስታ። በጨለማ ውስጥ ማንም ልጅ ታሞና ብቻውን ሆኖ ሊነቃ አይገባውም። ዴቪድ ራሱን ነቀነቀ። እናም ማንም ልጅ አለ በቀስታ ከሚወዳት ሰው በቀር ሁሉንም ነገር በሞላበት ቤት ውስጥ ማደግ የለበትም። በኮሪደሩ ለስላሳ ብርሃን ውስጥ ቆመው ሁለቱም በአልጋዋ ላይ በሰላም የተኛችውን ትንሽ ልጅ ተመለከቱ። ትልቁ ቤት አሁንም ትልቅ ነበር። የውጭው ዓለም አሁንም ያው ነበር። አሁንም በማረግና በስራ መደብ የሚያምኑ ማን የት መሆን እንዳለበት የሚወስኑ ሰዎች ነበሩ። ነገር ግን በዚያ ቤት ውስጥ አንዲት የ6 ዓመት ልጅ አብሮ የሚቆየውን ሰው ስለመረጠች አንድ ነገር ለዘላለም ተለውጦ ነበር። እናም በዚህ ጊዜ ለአንድ ጊዜ ብቻ አዋቂዎቹ ሰምተዋል። ከዓመታት በኋላ ኤሊስ ያንን ክረምት የምታስታውሰው ስለ በረዶ ወይም ስለ ትልቁ ቤት ወይም ደግሞ ለመምረጥ ተሰልፈው በትህትና ፈገግ ስለሚሉ 5 ሴቶች አይደለም። የምታስታውሰው እውነቱን ለረጅም ጊዜ ከተናገሩ ትክክለኞቹ ሰዎች በመጨረሻም እንደሚሰሙ በህይወቷ ለመጀመሪያ ጊዜ የተረዳችበት ወቅት ስለነበር ነው። ነገር ግን በዚያ ክረምት ገና የ6 ዓመት ልጅ ነበረች። እናም ዓለም በአይምሮ ውስጥ ገና በጣም ቀላል ነበረች። አሁን ጸደይ ሙሉ በሙሉ መጥቷል። ኤሊስና ሱዛን የተከሉት የአትክልት ቦታ ማብቀል ጀምሯል። በመጀመሪያ ትናንሽ ቢጫ አበቦች፣ ከዚያም ነጭ፣ ከዚያም በኋለኛው አጥር ላይ ያሉት ጽጌረዳዎች። መስኮቶቹ ተከፍተዋል እና ሞቃት አየር በትልቁ የሬሚንግተን ቤት ውስጥ በቀስታ እየተንቀሳቀሰ የተቆረጠ ሳርና ትኩስ አፈር ሽታን ይዞ ይዞራል። በአንድ ቅዳሜ ጠዋት ኢላስ በወጥ ቤቱ ጠረጴዛ ላይ በድጋሚ ስዕል እየሳለች ተቀመጠች። አሁን በጥቂት ወራት አድጋለች። ይህም ለልጅ ረጅም ጊዜ እንደሆነ ይሰማዋል። ስዕሎቿ ይበልጥ ዝርዝር ጉዳዮችን የያዙ ሆኗል። ሰዎች አሁን ከክብ እጅ ይልቅ ጣቶች አሏቸው። እናም ከበስተጀርባ ያለው ቤት መስኮቶች፣ በር እና እንዲያውም አጠገቡ ትንሽ ዛፍ አለው።
ሱዛን ፓንኬክ እየሰራች ነበር። ዴቪድ ደግሞ ጋዜጣ እያነበበ ነበር። ምንም እንኳን በአንድ ገጽ ላይ ለበርካታ ደቂቃዎች ቢቆይም። አባዬ አለች ኤሊስ ከስዕሏ ላይ ቀና ሳትል። ሞግዚት እንድመርጥ ያደረከኝን ጊዜ ታስታውሳለህ? ዴቪድ ጋዜጣውን በቀስታ ዝቅ አደረገ። አዎ አስታውሳለሁ አለ። ከአምስቱ ሴቶች አንዷን የምመርጥ መስሎ ነበር አይደል? ኤሊስ ቀጠለች። አዎ ልጄ፣ እኔ ግን ሚስ ሱዛንን መረጥኩ አለች ኤሊስ። ይህ አሁንም በታሪክ ውስጥ በትክክል ሊመዘገብ የሚገባው አስፈላጊ እውነታ እንደሆነ ሁሉ። አዎ እሷን መርጠሻል። ኤሊስ ቀና ብላ ተመለከተችው። ያ በህይወቴ ካደረኳቸው ምርጫዎች ሁሉ በጣም አስፈላጊው ነበር። ዴቪድ በደረቱ ውስጥ የሆነ ነገር በቀስታ ሲጠብቅ ተሰማው። ትክክል ሳይሆን አይቀርም አለ። ሱዛን በምድጃው አጠገብ በትንሹ ዞር አለች እንጂ አላቋረጠቻቸውም። በቤተሰብ ውስጥ በጣም አስፈላጊ የሆኑት ጊዜያት አንዳንዴ በወጥ ቤት ጠረጴዛ ላይ በሚደረጉ ጸጥተኛ ውይይቶች እንደሚከሰቱ ተምራለች። ኤሊስ ስዕሏን አምጥታ በዴቪድ ፊት አስቀመጠች። እሱም እጅ ለእጅ የተያዙ የሶስት ሰዎች ሌላ ምስል ነበር። ነገር ግን በዚህ ጊዜ ምስሎቹ በአበባ በተሞላ የአትክልት ስፍራ ውስጥ ቆመው ነበር። ረዥሙ ምስል አሁንም ጥቁር ልብስ ለብሷል። ትንሿ ምስል አሁንም ሁለት ሹሩባዎች አሏት። በመካከለኛው ያለችው ሴት አሁንም ግራጫ ለብሳለች። አሁን ግን ኤሊስ አንድ ነገር ተጨምሮባታል። ከሶስቱ ምስሎች በላይ አንዲት ትንሽ ቤት ስላ ነበር። በቤት ውስጥ ደግሞ በመስኮቱ ላይ መብራት ሳለች። መብራቱ ምንድነው? ዴቪድ ጠየቀ። ይህ ማለት አንድ ሰው ቤት አለ ማለት ነው አለች ኤሊስ። ስለዚህ ማንም መፍራት የለበትም። ዴቪድ ስዕሉን ለረጅም ጊዜ ተመለከተው። ከዚያም ጋዜጣውን አጥፎ ሙሉ በሙሉ አስቀመጠው። እኔ ልጅ እያለሁ አለ በቀስታ፣ ቤት አስፈላጊ የሚመስለኝ ትልቅ ውድና አስደማሚ ስለሆነ ነበር። ቤትን ስኬታማ የሚያደርገው በእርግጥም ያ ይመስለኝ ነበር። ኤሊስ ወደ ወንበሯ ተመልሳ ተቀመጠችና አዳመጠች። ግን ተሳስቼ ነበር። ዴቪድ ቀጠለ። ቤት ስኬታማ የሚሆነው በውስጡ ያሉት ሰዎች ሲተኙም ሆነ ሲነቁ ደህንነት ሲሰማቸው ብቻ ነው። ሱዛን ምድጃውን አጠፋችና ፓንኬኩን ወደ ጠረጴዛው አምጥታ በመካከላቸው አስቀመጠችው። እናቴ የምትለው ይሄን ነበር አለች በቀስታ። ልጅ ቤቱ ምን ያህል ትልቅ እንደነበረ አያስታውስም። የሚያስታውሰው መብራት ሲጠፋ ማን እዚያ እንደነበረ ነው ትል ነበር። ኢላስ በቁም ነገር ራሷን ነቀነቀች። ሚስ ሱዛን እዚያ ባትኖር ኖሮ አስታውስ ነበር። ዴቪድ የኢላስ ስዕል ከጠረጴዛው ላይ እንዳይወድቅ ጠርዙን አስተካከለ። አውቃለሁ አለ። በሞቃት ወጥ ቤት ውስጥ የፀሐይ ብርሃን በመስኮቶች በኩል እየገባ የአትክልት ስፍራው በውጭ ደምቆ ትልቁ ቤት በዝምታ ከቧቸው አብረው ፓንኬኩን በሉ። ከቁርስ በኋላ ኢላስ አበቦቹን ለማየት ወደ ውጭ ሮጠች። ሱዛን ከጥቂት ደቂቃዎች በኋላ ሹራብ ይዛ ተከተለቻት። ምክንያቱም ኢላስ ሁልጊዜ ጧት ቅዝቃዜ እንዳለ ትረሳለች። ዴቪድ ከበር ሆኖ ተመለከታቸው። ትንሿ ልጅ ወደፊት ስትሮጥ፣ ትልቋ ደግሞ ብትወድቅ እንኳን ልትደርስባት በምትችልበት ርቀት ስትከተላት አየ። ኤሊስ በትልቁ ክፍል ውስጥ ቆማ ሌላ ማንንም አልመርጥም ያለችበትን ቀን አሰበ። በዚያን ጊዜ ሞግዚቶችን እየመረጠ መስሎት ነበር። አሁን ግን ሴት ልጁ እሱን እየመረጠችው እንደነበር፣ ዝና ወይስ ፍቅርን እንደሚመርጥ፣ የሥራ መደብን ወይስ ታማኝነትን እንደሚመርጥ፣ ምን አይነት አባት ሊሆን እንደሚችል እየፈተነችው እንደነበር ተረዳ። ወደ አትክልት ስፍራው ወጥቶ ኢላስ አበቦቹ አጠገብ ስትንበረከክ ከጎኗ ቆመ። አባዬ አለች። ቢጫዎቹ በፍጥነት እያደጉ ነው፣ እያየው ነው አላት። ኢላስ ቀና ብላ ተመለከተችው። ሚስ ሱዛንን በመምረጤ ደስተኛ ነህ እንዴ አባዬ? ዴቪድ ጥቂት እርምጃዎችን ርቃ ወደ ቆመችው ሱዛን ተመለከተ። ኤሊስን ሁልጊዜ እንደምታየው ሊሰበር የሚችልና በተመሳሳይ ጊዜ ደግሞ ጠንካራ ነገር እንደሆነ ሁሉ ስትመለከታት አያት። አዎ አለ ዴቪድ። ሚስ ሱዛንን በመምረጥሽ በጣም ደስተኛ ነኝ። ኤሊስ በርካታ ራሷን ነቀነቀች። ከዚያም ሁለቱም አዋቂዎች ፈጽሞ የማይረሱትን ነገር ተናገረች። እንደምትረዳኝ ያውቅ ነበር አለች። ብቻ ለመማር ትንሽ ጊዜ አስፈለገ። ዴቪድ በጉሮሮ ላይ የሆነ ነገር ተሰማው፣ ግን ፈገግ አለ። ትክክል ነሽ አላት። ለመማር ጊዜ አስፈልጎኝ ነበር። ኤሊስ ወደ አበቦቹ ተመለከተች። ትናንሽ እጆቿ ቅጠሎቹን በጥንቃቄ እየነኩ የትኞቹ እያደጉ እንደሆነና የትኞቹ ገና ጊዜ እንደሚያስፈልጋቸው ትፈትሻለች። ዴቪድ በዚያ የጸደይ የፀሐይ ብርሃን ውስጥ ቆሞ
ንግድ እንዴት ኩባንያዎችን መገንባት እንደሚቻል፣ እንዴት ሀብት ማከማቸት እንደሚቻል፣ እንዴት ስም ማግኘት እንደሚቻል እንዳስተማረው ተረዳ። ነገር ግን ሴት ልጁ እንዴት ቤት መገንባት እንደሚቻል አስተማረችው። እናም ሱዛን ሚለር በአንድ ወቅት እንዳትረብሽ በሩ አጠገብ በዝምታ ትቆም የነበረችው ሴት ከዚህ የበለጠ አስፈላጊ የሆነ ነገር አስተማረችው። ማንም በማያይበት ጊዜ አብረው የሚቆዩ ሰዎች ህይወትን የሚቀይሩት እነሱ መሆናቸውን። በዚያ ሌሊት ኤሊስ ከተኛችና ቤቱ ጸጥ ካለ በኋላ ዴቪድ በኮሪደር ውስጥ አልፎ በክፍሏ በር አጠገብ ቆመ። በውስጥ ሱዛን ኤሊስ ትኩሳት በነበረባት ሌሊት በነበረችበት ቦታ ላይ አዲስ የማዕረግ ስም ሳይሰጣት በፊት እንደነበረችው ሁሉ አሁንም ካልጋው አጠገብ ባለው ወንበር ላይ መጽሐፍ ይዛ ተቀምጣ ነበር። ሚስ ሱዛን አለ በቀስታ። ቀና ብላ አየችው። ጌታዬ። ራሱን በትንሹ ነቀነቀ። ከሰራተኞች ፊት ባልሆነን ጊዜ ዴቪድ ብለሽ ልትጠሪኝ ትችያለሽ። ሱዛን ተገረመች። ከዚያም በቀስታ ራሷን ነቀነቀች። እሺ ዴቪድ። አንዴ ራሱን ነቀነቀና በሰላም የተኛችውን ኤሊስን ተመለከተ። እሷ ትክክለኛውን ሰው መርጣለች አለ። ሱዛን ኤሊስን አየችና ወደሱ ዞረች። አብሯት የሚቆየውን ሰው መርጣለች አለች። ዴቪድም ራሱን ነቀነቀ። እናም በዚያ ትልቅ ቤት ጸጥታ ውስጥ በትንሽ መኝታ ቤት ውስጥ መብራት በርቶና አንዲት ልጅ በሰላም ተኝታ ከብዙ ዓመታት በፊት ቢያውቀው ኖሮ የሚመኘውን ነገር ተረዳ። አንዳንድ ሰዎች በቤት ውስጥ እንዲሰሩ ይቀጠራሉ። አንዳንድ ሰዎች ደግሞ የቤቱ አካል እንዲሆኑ የተፈጠሩ ናቸው። እና አንዳንድ ጊዜ በጣም እድለኛ ከሆንክ አንዲት ልጅ ልዩነቱን እንድታይ ድፍረቱ ይኖራታል። ይህ ታሪክ ፍቅር፣ ታማኝነትና አብሮ መገኘት ከማዕረግ ስም፣ ከትምህርት ወይም ከማህበራዊ ደረጃ የበለጠ አስፈላጊ መሆናቸውን ያስተምረናል። አንድ ልጅ ሰውን የሚመዝነው በስራ ማዕረጉ ወይም በሚያገኘው ገንዘብ ሳይሆን ሲታመም ማን አብሮት ይቆያል፣ ሲፈራስ ማን ያዳምጧል፣ እናም በየቀኑ በማን ደግነትና ትዕግስት ይገለጣል በሚለው ነው። እውነተኛ ቤተሰብ ሁልጊዜ በወረቀት ላይ ትክክል የሚመስሉ ሰዎች ሳይሆኑ ማንም በማያይበት ጊዜ ከጎን የሚቆሙ ሰዎች ናቸው። በመጨረሻም ታሪኩ ስኬት ትልቅ ቤት መገንባት ብቻ ሳይሆን ሁልጊዜም በውስጡ የሚወድህና አብሮ የሚቆይ ሰው መኖሩን ማረጋገጥ መሆኑን ያስታውሰናል። ውድ ቤተሰቦቻችን የዛሬው ታሪካችን በዚሁ ተጠናቋል። ታሪኩን እንዴት አገኛችሁት? ወደዳችሁት? ምንስ ተማራችሁበት? እስኪ ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። እዚህ ድረስ ከመጣችሁና ከጨረሳችሁት ጨርሰናል እያላችሁ ጻፉልን። ለእናንተ በዚህ ታሪክ ውስጥ ጀግና የምትሉት ማንን ነው? ሚስ ሱዛንን ወይስ ኢላስን ወይስ ደግሞ ዴቪድን? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። እንደዚህ አይነት አስደናቂ ታሪኮችን የምትወዱ ከሆነ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አንዲት የደግነት ተግባር የሰውን ሕይወት ትቀይራለች ብላችሁ የምታምኑ ከሆነ ደግሞ አሁኑኑ ላይክ እና ሼር በማድረግ ብዙ ሰዎች ጋር እንዲደርስ አድርጉት። በየቀኑ የምንለቃቸው ቆንጆ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።